አላህ ለጅብሪል የሰጠው እንዴት ነው? ወይንስ ጅብሪል ነው ከለዋል መፍዙዝ ላይ ያመጣው? ቀንሶ ነው ያመጣው? ሙሉ ነው ያመጣው? ለ23 ዓመት አይደል የተቀመጠው? እንዴት ነው? እንዴት እያደረገ ነበር ሲያመጣው የነበረው? የተጻፈ ወይንስ ያልተጻፈ? ምክንያቱም ምንም ነገር የሚለው ስለሌለ የረመዳን ማገባደጃ የረመዳን መጨረሻ ኦድ ነምበር ወይንስ ኢቭን ነምበር? የትኛው ማለት የትኛው ላይ የምትሆነው? ከየትኛው ነች ረመዳን? የትኛው ላይ ነው የሚውለው? እነኝን እንዲተል የምናያቸው ይሆናል ማለት ነው። አንደኛ በጣም የሚጾምባት ወር እንደመሆኗ በጣም የሚጾምባት ወር ነች። ሌሊቱን ሙሉ የምትጠበቅ ሌሊት ነበረች። ሌሊቱን ሙሉ የምትጠበቅ ከሆነች ደግሞ መቼ ነው የሚጠብቋት? መቼ ነው የምትጠበቀው? ለምንድን ነው የምትጠበቀውስ? ምን ለማግኘት? በዚህ ወራት ላይ ቁርአን የወረደበት እና ያው የሚሞቱ ሰዎች የሚፈረድበት ስለሆነ አቺን 10 ቀን ቁጭ ብለህ ዱዓ ታደርጋለህ። ከዚች ሞት አውጣኝ ብለህ ማርያምን። እንደዛ ነው ሞት ይፈረዳል። ቁርአን የወረደበት ሳምንት ናት እቺ 10 ቀንና በደንብ ዱዓ ይደረጋል። ቁጭ ብለው ለይለቱል ቀድር ይባላል። ይሄው አጠገቤ ነች። ይሄው እሷ ራሱ ልመልስለት ፈርታ ነው እንጂ ልመልስለት እያለች ትመልስ። እስኪ ሰላም ነው? እንዴት ነሽ? ደህና። ሌላቱል ቀድርን እየጠበቅሽ ነው? አረ እየጠበቅኩ አይደለም። እኔ ትናንትና በላሽ አይደል? ሰርካታ አንቺንም እናመጣለን አንቺንም እናመጣለን። እስኪ እናያለን። አሁን አንዳንድ በይ ጠይቂ ነገሮችን እንትን በይ። ስለ ሌላቱል ቀድር የምታውቂው ነገር አለ? እሷንማ አንቺማ በቃ አመለጥሻቸው እኮ እናንተ አመልጣቸው። አልሰማም ድምፄ እንደጋሙ ይሰማል እኮ ድምፅ ያንቺን የራቀው። እሺ በቃ ተማሪ ሜቢ መልስ ካለሽ እንደነገረች ነው አለችክ። እሺ ያሲን እንኳን ደህና መጣ። ያሲን ጊዜ ጌታ ላታሐዝን። ሰላም ነው? ሰላም፣ እንዴት ነህ? እንዴት አመሸ? ሁሉ ሰላም ነው። ጫጫታ አለ ትንሽ ስረ ድምጼ ይሰማል? ሰማለ ትንሽ ጫጫታ አለ። ትምህርት ቤት ነህ እንዴ? አይ አይደለም፣ መንገድ ላይ ነኝ። ግን ምን ይሰማል አሁን? ትንሽ የሚረብሽ ነገር አለው ግን ኦኬ። እሺ ጥያቄ ልጠይቅህ ወይስ ጥያቄ ትጠይቀኛለህ? ሌላቱል ቀድርን ትንሽ አብራራትና ትጠይቃለህ። ሌላቱል ቀድር የምታውቀው ያው ሌላቱል ቀድር አላህ የወደደው ወራቶችን ሁሉንም ይወዳል። ግን እቺ ቀን ግን የምትወደድ ቀን ናት እንደ እስልምና አስተምሮ ማለት ነው። ያ እኛ እንደ ሰው ስለሆነ ስህተተኛና ፍጹም ሰዎች ስላልሆነን ዱዓ እናደርጋለን፣ ተውበት እናደርጋለን። ያ ተውበታችን ይሰማናል ባጭሩ ማለት ነው። እንደዛ ነው እስልምና። ሌላቱል ቀድር ማለት ምን ማለት ነው? ሌላቱል ቀድር ማለት ምን ማለት ነው? ሌላቱል ቀድር
ወራቱ ጀምሮ ከ21 ከረመዳን ሙሉ አላህ ሱብሓነሁ ወተዓላ ይሰማል፣ ሁሌም ይሰማናል። ይሄ ወራት ግን ተውበት የምናደርግበት ወራት ነው። የሚሰማን ዱዓችን የሚቀበልበት ወራት ነው። ስለ ቀኗ ብቻ አውራ። ስለ ቀድር ለይለቱል ቀድር ብቻ ስለ አንዷ ቀንማ ለረሱል ሰለላሁ ዐለይሂ ወሰለም 21 ሊሆን ይችላል፣ 22 ሊሆን ይችላል፣ 23 ነው። በዛ ቀን ግን አላህ የሚቀበለን ነው ዱዓችን መቁል ማለት እኛ ሰላት እንሰግዳለን። አሁን ትታወቃለች አትታወቅም እንደ ለይለቱል ቀድር? ለይለቱል ቀድርማ ረሱል ሰለላሁ ዐለይሂ ወሰለም እንዳስተማሩ ያቺ ቀን 21 ቱን 23 ቱን 27ም ይባላል። ምንድነው 27 29 ከራሱ አይናገርም አለ ነብይ እኮ ይውል። አሁን እንዴት ልንገርህ? አሁን ጸበለሷን ኢየሱስ አረሳትም እንደዛ አስበው። አንዳንዴ ሎጂክ ለምን በራስ በክርስትና ማታየው? ይሁን አልሻይብ ነህ እንዴ? ባይ ጊዜ ለክሉ ጊዜ ጌታ አልሻይብ ነህ? አይ እኔ ሙስሊም ነኝ። ኖ በፊት ስምህ እንደዛ ነበረ። ባይ ረሳት የሚል ታመጣልናለህ። የለም እንደዛ የሚል ስምህ አዲስ ስላልሆነብኝ ነው። ኤኒዌይስ እንደዚህ ሊሆን ይችላል እንደዚህ ሊሆን ይችላል አትበል። ኤግዛክት የተናገረበት ነብይ ስላለ ማለት ነው። ከዛ በኋላ ግጭቱን ለማረም ብለህ አይ ነብዩ ረስቷል ምትል ተሆነ እናመሰግናለን። ስለዚህ አይ ቲንክ አለው ክርስቲያን ኦኬ ከራሱ አይናገርም ወይ ከሆነ እንጂ የተባለው መሐመድ ይረሳል ማለት ነው። እናመሰግናለን። የሚያስረሳው ደግሞ ማን ነው? አላህ ነው አይደለ? ብናስረሳህ ብሎ የተናገረው አላህ ነው አይደለም ያስረሳው። ስለዚህ አላህ እያስረሳ አንዴ 27 አንዴ 21 አንዴ 23 ያስብለው ነበር ማለት ነው። የሚያስረሳው ማን ነው? አላህ። አንዴ 23 ነው ይለዋል፣ አንዴ 21 ነው ይለዋል፣ አንዴ 24 ነው ይለዋል፣ አንዴ 27 ነው ይለዋል ማለት ነው። አስረሹ አላህ ራሱ ስለሆነ ማለት ነው። ስለዚህ ወደ ማን ነው የሚመለሰው? ወደ አላህ ይመለሳል። አላህ ምን አለ ማለት ነው? አንድ ቀን 1 ነው አለ፣ ሌላ ጊዜ ደግሞ 7 ነው አለ፣ አንዴ ደግሞ 29 ነው ቁርአን የወረደው አለ። which means ዲሌማ የእስልምና ራሱን የቻለ እዚህ ውስጥ ቅርቃር ውስጥ ተከተተ በኋላ አንዴ 27 ነው፣ አንዴ 29 ነው፣ አንዴ 1 ነው። ቁርአን የወረደበት ካልታወቀ ደግሞ ውሸት ነው ማለት ነው። ምንም መገለጥ አይደለም ማለት ነው። ኤኒዌይስ አንድ መረጃ ብቻ እንመልከት። ሱናን አቢ ዳውድ 1386 እና አንድ ክፈተው ክርስቲያን አዲስ አንበባት እስቲ ወንድማችን ጊዜ ጌታ ከተመቸ አንብበው አንዴ። ጌታ አለ ጊዜ ጌታ ኦኬ ወይ ቲንክ ሌሎቹ ይቀጥሉ። ሙሳ ቆይ አንዴ ፎይ ተመልሼ ልግባ። የሆነ ትንሽ ቦታው ያልተመቸኝ አስገባኝ ማለት ነው። ወይ እየሰማችሁ ነው። የመጀመሪያው ምንድነው የምትለው? መልስ እየተመለሰልህ እንትን እያልክ ነው፣ እያጓራህ ነው። ምን እሺ ነው? በስነ ስርዓት መልስለት አለው። አላጓራም። በስነ ስርዓት ጠይቋል። በስነ ስርዓት መልስለት። ሙስሊም እኮ እንደሚል እኔ ወይ ምን መልስለት አለው? መልስለት አንተ መልስለት አለው። ቆይ እስልምና ረቂቅ ነው፣ ጥበብ ነው። አልሐምዱሊላህ ችግር የለውም። እፎ ያቀኛል። ምንም እኛ የምናፍርበት ነገር ተጋጋነት መልሳለህ። ጫጫታ አለ ስር ቆይ አንዴ ሙሳ አደርጋለሁ። ያ በጣም ጫጫታ አለ። እኔስ ሙሳ አቶ ሙሳ አንተ መሳደቡ አንተ እስልምና ወይ አትሳደቡ ስለሚል ብቻ ሆነ አንተ መሳደብ የለብህም። ገባህ? እኔ አልሰማህም። አፍን ትከፍታለህ። ለምሳሌ ፊት ለፊት አፍን ብከፍት እገልሃለሁ። እኔ አልሰማህም። ገባህ? አሁን በዛው ያህል ነው። እስልምና ወክዬም አይደለም እኔ በራሴ ነው ወስኜልህ። አሁን መልስ እየመለሰልክ መሐመድ የምትለው ለምንድን ነው? ከመሐመድ እንትን አትወርድም እንደ አንተ? ወይኔ እስቲ አንድ ቀን ስለ አንተ ሃይማኖት አስተምር። ወንድ ከሆነ አዲስን አንብብ። እያነበብኩ ነው። አንብብ። ምንድን ነው የሚለው? እሺ ቴንክ ዩ። አሁን አዲስን አንብብ። ምንድን ነው እሱ? ሾርባው ዛሬ ሾርባው ምንድን ነው? አንድ ቀን ስለ አንተ ሃይማኖት አስተምረን እስቲ። ደስ ያለ አረብኛ አትችልም አንተ? ትችላለህ እንዴ? እርግጠኛ ነኝ አትችልም።
ትርጉሙ አይገባኝም እንጂ ማንበብ እችላለሁ እኮ ትርጉሙ አልችለውም። ግን ዝም ብሎ እንደ ኢትዮጵያ ተራ ውስጥ ሰው አብዛኞቹን ሙሳዬ ሁሉም ሙስሊም እንደዛ እኮ ነው። ምን ይሸመድዳል? ወይኔ የሆነ ቪዲዮ እንደውም ክርስቲያን ኧረ ቆይ ልኬልሃለሁ። አብዱል ጀሊል ያ ማን ነው የሚባለው አረብኛው ቁርአንን በዜማ ያለው ሰምተዋል? እሷንማ በምታለው ሙሳዬ የኔ ወንድም ልኬልሃለሁ። አይ ዶንት ኖ። እስኪ ቆይ ኦኬ ቼክ ኢት እንትኑ ቪዲዮ ውስጥ ግባና ቼክ አድርገው። ቆይ በይ አንዴ ልላክልህ። ቆይ በይ ቴሌግራም ላይ ልላክልህ። የአንተን ወንድም ላሳየህ። አንዴ ቀጥል አንዴ። ኦኬ እሺ ሙሳ፣ እስከዛ ስለ ለይለቱል ቀድር ማውራት እንችላለን። ይሰማሃል? ኧረ በደንብ ነው የሚሰማኝ። ኦኬ እሺ፣ እስኪ ንገረን ስለ ለይለቱል ቀድር መቼ ነው የምትውለው? አሁን እሱ ራሱ እኮ ዝም ብሎ እንትን እያለ ነበር ልጁ እየመለሰ የሚወርድበት አዳምጥ፣ ያ መጀመሪያ የሚወርድበት ቀን አይታወቅም እያለው ከዛ ይሄን ይዋሻዋል ምናምን ነገር እየቀባጠረ ነበር። ፎይ አባ ኦኬ ለዛውም ኢማጂን በየአመቱ ጅብሪል እያሸመደደው ቁርአንን ማለት ነው። ምንድነው የምንቀባጥረው? አሁን ወደ ቁርአኑ ለመወሰድከው እዚህ ጋር ለይለቱል ቀድር ቁርአን የወረደበት ሌሊት ነው አይደለም? መወሰኛይቱ ሌሊት የምትባለው። እሺ እና እንዴት መሐመድ አያውቀውም ቁርአን የወረደበትን ዕለት በ21 እንዲሁን በ23 ይሁን በ24 በ25 ከ10 ቀን ሙሉ ነው ሲወዛገብ የነበረው ማለት ነው። አዳምጥ፣ አትግጣጠም፣ ወሬ አትግጣጠም። ምን ያገናኘዋል ቁርአኑና እንትን ለይለት ቀን ምን ያገናኘዋል? ይሄ እኮ አሁን ቁርአን ሊወርድ እኮ አይደለም ወይ? ለይለቱል ቀድር ግን ቁርአን የወረደበት ነው አይደለ? የመወሰኛይቱ ሌሊት የምትባለው የረመዳን ወር ውስጥ ለይለቱል ቀድር የምትባለው ያቺ ቁርአን የወረደባት ዕለት ነች። ስንት ቀን የወረደው ቁርአን? እኔ እንጃ። አሁን እዚህ ጋር አይገናኝም። ገባክ? አታገናኛቸው። ገባ? አይ ይገናኛል እንጂ ሙሳዬ፣ አይገናኝም። አትግጣጠም። ለይለቱል ቀድር ማለት ቁርአን የወረደበት ነው አይደለ? የሚለይ ቀን ነው። ገባ እኮ የሚለይ ቀን ነው ብላችሁ እንደምታምኑ እናውቃለን። ችግር የለውም። ሙሳ አሁን እሱ አይደለም የሚያጣላን፣ እሱ ችግር የለብንም። ግን ያቺ የምትለይበት ቀን ነው አይደለ? አንድ ቀን ነች አይደል? ስንት ቀን ነው ለይለቱል ቀድር? አይታወቅም ነው እኮ የምልህ። ገባ? በ10 ቀን አንዱ ቀን ነው የምታገኘው። ወይ እንደ አማርኛ አይደለም እንደማወራው። ኦኬ ችግር የለውም። እሷን ቀን ነብይ ያውቃታል ወይስ አያውቃት? አይታወቅም። እንደኔ ከሆነ የሚታወቅ ነገር ከሆነ እንትን የሚባል ነገር ነበር እኮ፣ ግን አይታወቅም። ውሸት ነው ማለት ነው። ለሙሐመድ በለይለቱል ቀድር ቁርአን ወረደለት የሚባለው ውሸት ነው። እሱ የማያውቀው ቀን ከሆነ ውሸት ነው ማለት ነው። ኢማጂን ጅብሪል ነው እየመጣ ሲሰጠው የነበረው። ሙሐመድ ቁርአንን እናስነብብሃለን። ወሬ አትግጣጠም። አይገናኝም አልኩህ እኮ። እሺ ነብይ ያውቃታል ወይስ አያውቃትም? ይሄን ብቻ መልስልኝ። ምን ነው የሚያውቀው? አይገናኝም። ቁርአኑን ይሄ አይገናኝም። የለይለቱል ቀድር ባላነበብ እያስረዳሁ ነው። አንብብ። እሺ የትኛው ላንብብ? ይሄው ቁጥር 1 ጀምሮ አንብብ። እሺ የኛ ቁርአንን በመወሰኛቱ ሌሊት አወረድን። እሺ ሌሊት እንትን በለይለቱል ቀድር ወረደ እንበል። ግን አሁን ይሄ ከለይለቱል ቀድር የሚያገናኛቸው ነገር አይደለም። የቁርአኑን አንተን ከቢቶ ኦኬ። ይቺ መወሰኛይቱ ሌሊት የምትባለው ለይለቱል ቀድር ነች ወይስ አይደለችም? ለይለቱል ቀድር ነው ይመስለኛል። እና ምንድነው አይገናኝም እያልከኝ ያለው እያነበብከው? ገባኝ። ወይኔ ኦኬ ቆይ አንዴ ከቁርአኑ ጋር ለምሳሌ ችግር የለውም። ቆይ አንዴ ቁርአን የወረደው በመወሰኛይቱ ሌሊት ነው አይደል? በለይለቱል ቀድር ለነብዩ ያቺን ቀን ያውቃታል ወይስ አያውቃትም ሙሐመድ? ያ ቢያውቃት ነው። ያ እኔ እንጃ ብቻ ይሄ ነገር እንትን አላልኩትም፣ ብዙ አልጠየቁበትም። እሱ መልስ ይኖረዋል። ወሬ ከመቀናበር መጀመሪያ መልስ ይኖረዋል። መልስ ታገኛለህ። መልስ አታጠመች። ነብይ ያውቃል። ወሬ አታውራ። አንዴ ሙሳ ምን እንደው ታውቃለህ? እኔ እኮ ሙሐመድ ቢያውቀው ለምን አንተ ይጠይቃለሁ? ሙሐመድ የማያውቀውም አንዴ በ21 ነው ይላል፣ በ23 ነው ይላል፣ 10 ቀን ከ10 ቀኑ አንድ ቀን ነው ይላል፣ አንዴ በ27 ነው ይላል፣ አንዴ ወይ በ25። መጀመሪያ ወሬ አታቀናበር። መልስ አታጠማርኩ እኮ። እሺ በቃ ካላወቅኩ ከሌላ ሰው ጋር ቀጥላለሁ። ሙሳ አትናደድ።
እሺ ሙሳን ማታበሳጭብኝ። አይ መበሳጨት። ኧረ ብቻ አንተ አትበሳጭ፣ ፈታ በልልኝ። ኧረ አንተንማ ማንም በአንተ ማንም እንዳይመጣብህ። አንዷን አከፍርልሃለሁ፣ እሷን ታገባለህ፣ አንተም ትከፍራለህ። በቃ ቀላል እድራችኋለሁ። ለታች ነው አፈር ብላ። ኔክስት ዓመት ይኸውልህ ረመዳን አጾማት ምን አለ ትላለህ? አንተ ደግሞ ሙስሊም ሆነ ረመዳን ትጾማለህ፣ ታያኛለህ። በህልሙ ቅቤ ባይጠጣ አብረን እንጾማለን። ፈታ በል። ኮረኮር ያስቸግረዋል ነው ወይንስ ምንድን ነው ይባላል? እኔስ አንዳንድ የቀልድን አይደለም፣ አትቀልድ። ኦኬ በደንብ አስተውሉ። ሌለቱል ቀድር ወይንም ደግሞ የመወሰኛይቱ ቀን ቁርአን የወረደባት ነች። ኦኬ ይሄን አለ ሙሐመድ ከራሱ አንዲትም አይናገርም። ኦኬ መቼ ነው የወረደው ሲባል አንዴ በ27 ይላል፣ አንዴ በ29 ይላል። የወረደው አንዴ ነው በመወሰኛይቱ ቀን። ግን መቼ ነው የወረደው አያውቀውም። በ29 ያለው በ30 ያለው አላህ ነበረ እንደዛ ሲል የነበረው ማለት ነው። አላህ መቼ እንዳወረደ ማያውቅም ማለት ነው። ቃል እንኳን ደህና መጣ። ስለዚህ መቼ እንዳወረደውም አያውቅም ማለት ነው። እንብላ፣ እራት እየበላን ነው፣ እያፈጠርን ነው። እቺ መወሰኛይቱ ቀን ደግሞ ምንድነች? መወሰኛይቱም ሌሊት ምን እንደሆነች ምን አሳወቀ? መወሰኛይቱ ሌሊት ከሺህ ወር በላጭ ናት። ለምንድነው ከሺህ ወር በላጭ ሆነችበት? ምክንያት ምንድን ነው? እሱ ምክንያቷ ምንድን ነው? ለምሳሌ የአረፋ ቀን የሚያህለው ቀን የለም ይባላል። አረፋን የሚያህለው ቀን የለም ከተባለ መልሶ ደግሞ ችኛዋይቱ ከሺህ ወር ብትበልጣለች ማለት ምን ማለት ነው? ስለዚህ ቁርአን እንዴት ነው የወረደውስ? እንዴት ነው የወረደው? ዓለም ሳይፈጠር ሰማይ ምድር ሳይዘረጉ ምን ጨብ አድርጎ ወደ ቅርቢቱ ሰማይ ወይም ሰማይ ዱንያ ያወረደው በሌለቱል ቀድር ነው ብላችሁ ታምናላችሁ? ባይዘው እንደዛ ስሚላለ ወይ ቁርአናችሁ ላይ እንደዛ ሚላለ? አንድ ጥቅስ ሰማይ ላይ ነው የወረደው የሚላለ? አንድ ጥቅስ ብቻ፣ ብዙ አይደለም እኛ የምንፈልገው። ወይንስ የአላህን ስህተት ከጊዜ በኋላ የመጡት ከሺህ ዓመት በኋላ የሚመጡ ከመቶ ዓመታት በኋላ የመጡ አላህ እዚህ ጋር ተሳስተሃል እንዲህ ብለን እናርም እያሉ ነው። አርመውት ነው አላህ። ካልሆነ አንድ ማስረጃ፣ የትኛው ቁርአን ክፍልስ ነው ቀድሞ የወረደው? የትኛው ነው ቀድሞ የወረደው? የትኛው ነው የተከተለው? የትኛው ነው መጨረሻ የወረደው? የቀኑም ቦስ እዚህ ላይ ራሱ ሌለቱል ቀድር አንድ ቀን ነች አይደለ? ላይክ አንድ ቀን ነች። ቀን ላይ ሊሆን ይችላል፣ ኦቨርናይት ሊሆን ይችላል። ለምሳሌ ሳኡዲ ላይ የወረደበት ቀን ወይ ደግሞ ማታ ከሆነ ሳውዝ ፖል ላይ ያሉትስ እንዴት ነው ያንን ሊያገኙት የሚችሉት? ቀኑ ማለት ነው። ይሄ የተመረጠ ቀን ነው። ላይክ ቁጭ ብሎ የሚታደርበት ነው። እያለቀሱ ቁርአን የሚቀራበት ነው። ሲጀመር ደግሞ እንዴት ነው እሱ የሚያስረሳው? አላህ ከሆነ ቺን ቀንስ ደግሞ ለምንድን ነው ያስረሳው? ከዛ አንዴ 7 ነው አንዴ 24 እያለ ለምንድን ነው እሱ ማደናገር የፈለገው? ኢብን አባስ ደግሞ በ24 ፈልጓት ይላል። መመሪያቸው መቼ እንደወረደ አላህ ራሱ እንዴት ላያውቅ ይችላል? ፍጡር አያውቅም ቢባል መልካም፣ ተሳሳተ ቢባል ወደ ማን ነው የምንመልሰው? ይሄን ወደ አላህ ነው የምንመልሰው። ምክንያቱም
ሙሐመድ አያውቅም ማለት አላህ አያውቅም ማለት ስለሆነ፣ ምክንያቱም ሙሐመድ እያንዳንዱ የአላህ አፍ ስለሆነ ሙሐመድ ከራሱ አንዳች አይናገርም ወይ ከሆነ እንጂ ስለሚል የሚናገረው ሁሉ ወይ ከሆነ መገለጥ ከሆነ ራእይ ከሆነ አላህ የነገረውን ብቻ ከሆነ የሚናገረው አይዋሽም፣ ልቦለድም አይናገርም። ሱረቱ ነጅምን አንዴ ክፈተው ስላለን ቁርአኑ እነሱም እንደዛ ስለሚያምኑ ከራሱ አይናገርም ምንም። እኛ ቁርአንን በመወሰኛት በኮከብ እምላለሁ በወደቀ እና በገባ ጊዜ ነቢያችሁ ሙሐመድ አልተሳሳተም፣ አልጠመመም፣ ከልብ ወለድ አይናገርም። ስለዚህ የሚናገረው ልብ ወለድ አይደለም። እርሱ ንግግሩ የሚወረድ ራእይ እንጂ ሌላ አይደለም። ስለዚህ የሙሐመድ ንግግር እንዳለ ራእይ ነው ወይ ነው። ስለዚህ አላህ እንዴት ይህንን አያውቅም? መች እንደወረደ እንኳን ቁርአን እንዴት ማወቅ ተሳ ነው? እንዴት ይህንን ማወቅ ተሳ ነው? አንዴ ይህንን እንዴት ማወቅ ተሳ ነው? ይሄ በጣም ሊፈተሽ የሚገባ ነው ማለት ነው። ቀሲስ እንኳን ደህና መጡ። እንኳን ደህና ቆያችሁኝ። እግዚአብሔር ይፍታ፣ እግዚአብሔር ይባርክ። ሁላችሁንም ሰላም ብያለሁ። እንዴት ነህ እፎይ? ሰላም ጤና ይስጥልኝ። ሁላችሁንም ሰላም ብያለሁ። እግዚአብሔር ይመስገን ደህና ነኝ። ይፍቱን ይባርኩን። ሰላም ብያለሁ። እግዚአብሔር ይፍታ፣ እግዚአብሔር ይባርክ። እንዴት አላችሁ? ይፍታ፣ እግዚአብሔር ይባርክ። ኦኬ ጉድ። ከዛ በፊት ግን አብድ ምናምን የሚል አለ አካውንት ያለው ከስራ አረብኛ ስሚት ይሰማል። ኦኬ ጉድ ጉድ ነው መጣም ብራዘር ሙስሊም ነህ? ማመን ነው እንዴ? ማመን ነኝ። ለምንድን ነው ግን አፍ የምከፍተው? ቀዳዳ ነው አለ። ኧረ አይደለም፣ ስሙ መሐመድ ነው። ልጅ መሐመድ ነበር፣ ስሙን ቀይሮ ነው። እያመሳሰልኩ ነው። ምን አይነት የምር አይደለም። ምሳ ታገኛለህ። ታራ ለምንድን ነው እንደዚህ ነው? ዘንባለ ወላሂ አልፋታም። ደደብ ሙሳ የምሬን እኮ ነው። ልጁ እኮ ስሙ እንደዛ ነበረ። ሰሞኑን የሆነ ሰዓት ላይ ሰሞኑን የሆነ ፓወር ሰርታ ላይ መሐመድ ተብዬው ገብቶ ቁርአን ምናምን ተፋው። አንዴ ይህንን ጉድ ካስታወሳችሁት የሆነ ሰዓት ላይ አይጥ የገባባት ትበላላ አበላም። በዛ ላይ እሱ መጥቶብኝ ነው እና አልበላም ያለው ልጅ ነው። ታውቁታላችሁ መሰለኝ። አልበላም ሙሳ ነበርክ እንደ ያኔ አይጥ የገባበት ቂቤ እበላለሁ ብለሃል። አልሰማሁም። ምንድን ነው ታሪኩ? ንገረኝ እስኪ። ቂቤ ውስጥ አይጥ ቢገባና ቢሞት ቢበሰብስ ትበላለህ? አይጧን አውጥተህ ቂቤውን ትበላለህ? ኧረ እናንተ ብሎ እኔ አልበላም። ቪዲዮ እሱ ነበረ። ይህም ተከራከሩና ነቢልም ነበረ። የሆነ ነቢል የሚባል ልጅ ያለ አክቹዋሊ እሱም ወጣል ከእስልምና። አክቹዋሊ የቴስት ነው ግን አልመጣም ወደ ክርስትና። ያኛው በጊዜው ነቢል እበላለሁ እኛ በመጀመሪያ አልበላም አለ። ሀዲሱ ሲመጣበት ግን ምን ችግር አለው እበላለሁ ነብያችን ካለ አለ። አክቹዋሊ አሁን ወጥተዋል እሱ ከእስልምና። ኤኒዌይስ እችን ክፍል አንዴ አንብቡልን እስኪ አረብኛውን። ሙሐመድ ወይንም ሙሳ እንዴት ነው ይሄን የምትረዱት? ወይንም ሌለቱል ቀድርን ሌለቱል ቀድርን እንዴት ነው የምትረዱት? ጉድ ትመልሳለህ ወይንስ አይመለከተኝም እስልምናው ብለሃል? ኡሙ ሃይመን ኢብኑ ማንኛውም ያነሳው አላነሱም። ጉድ አለ
ኢብራሂም አለ። ምንድነው የሚለው? ይሄኛው ምንድነው የሚለው? የመጀመሪያው ነው። የመጀመሪያው አነበብኩት ነው። ያው በቻልኩት መልሽልሃለሁ። መወሰኛይቱ ቀን ሌለተል ቀድር መሆኗን ታውቃለህ? እኔ እንደማይታወቅ ነው። በ10 ቀን አንዱ ቀን ነው ተባልኩት። ቀን አልተለየለትም። ሀዲስ ላይ ደግሞ ነብይ ተናግሯል። ቀን ተናግሯል። አንድ የክፈተ ክርስቲያን ቅድም እያወራንበት የነበረ እኮ እቺ ሀዲስ ነች። ስለ ሌለተል ቀድር እንደዚህ ብሎ ተናግሯል። ሙሳ ምን ብሏል መሰለ ሙሐመድ? እሺ ሌለቱል ቀድር ኢዝ ዘ 27th ናይት ኦፍ ረመዳን ይላል። ሌለቱል ቀድር 27ኛው የረመዳን ሌሊት ነች። ነው አይደለም? አይ ብዙም እንትን ግን እንደሰማሁት እንደ ሀዲሱ ከሆነ እንትን እኔ እንደማውቀው ከሆነ በ10 ነብዩ ከራሱ አይናገርም አይደለ? ማለት ከራሱ ይናገራል ነው መሐመድ? ምን ነው የሚናገረው? ከራሱ ነው የሚናገረው ወይንስ ንግግሩ ወይ ነው? ሙሳ አልመጣልኝም ብሎ ያልገባኝም ያልከኝ ነገር ራሱ ኦኬ። ይሄን ንግግር ካላ ሰምቶት ነው ወይንስ ከራሱ ነው የተናገረው? እሺ ይሄ ንግግር እኮ ቁርአን ነው። እንትን ነው ነብይ ሰለላሁ ዐለይሂ ወሰለም እንትን ያሉ ነገር እኮ አይደለም። ከቁርአን ነው እሱ እንትን የሚለው ሐዲስ ነው። ነብዩ ነው የተናገረው። ነብዩ ነው የተናገረው እና አልኩህ እኮ ከቁርአንም እንትን ነው የወረደ ነው እኮ። ነብዩ በራሱ እንትን ፈላስሞ አይደለም ጎበዝ። ስለዚህ በ27 ብሏል ማለት ነው። አላህ ቁርአን ያወረድኩት በ27 ነው ብሏል ማለት ነው አይደለ? ፒፕሊዝም እንግዲህ የታሪክ ብዙም እንትን አይደለም። እኔ አልሹፉም። ኦኬ አላፈው በቃ ክርስቲያን ኦኬ። ጥያቄ እንጠይቀው ሙሳን እዚህ ላይ ቀለል ያለ ጥያቄ ጠይቀኝ። ሌለቱል ቀድር መቼ ቀን ነው ማታ ነው ሙሳ? ሌለቱል ቀድር ቀን ነው ማታ ነው? ይሄ ደግሞ ጥያቄ ነው ብለህ የምታቀርበው ማታ ነው። ማታ ኦኬ። አሜሪካ ላለ ሰውስ? አንተ አሜሪካ ሄደህ ጸልይ፣ ትዛ ታገኛለህ። በኢትዮጵያ ነው በሳውዲ ነው ቀን ሌሊት የሚሆነው? ዝም በላችሁ ጉራግራ የምትሉ ሰዎች ክርስቲያኖች፣ ኦርቶዶክስ የምታውቀው ነገር የለም ስለ ሌለቱል ቀድር። በጣም ነው የሚያሳዝነው። ሙስሊሞች በጣም ብዙ ጊዜ ደጋግመው ያወደመናል። ሙሳ ሜታርክ ኦኬ። ላታዘን ኢብራሂም ካሌላ አስወርደው። ኢብራሂም አለ። ኦኬ ኢብራሂም እናስወርደው። ላታዘን ኦኬ። ታታዘን ነው ማነው አለ የለ ከሌሉ ሸኛቸው ይረዱ። ላታዘን አለ ከሰሩ ነው ይማሩ። ዛሬ ደስተኛ አይደሉም። በርከት ካላሉ አይደፍሩም እኮ እኔም ቤት ኤኒዌይስ ሙሳ አንተ ጎረመች ነው የሚያልከው። ያ ደስ የሚላቸው ብቻቸውን በቃ ማሸነፍ እንችላለን ብለው እኔ ብቻ ያገኙ ሲመስላቸው ነው። ዛሬ ረዳት አላገኘም፣ አንተ ብቻ ነው። ምን ይሻላል? የምን ረዳት ነው ብሩዬ? አታስፈራራኝ። በምንም ነገር አታሸንፈንም። ለምን ጎራ ትነፋለህ? አላቅም እኮ ነው መልስ ሮጥ እኔ አሁንና እውቀት የለኝም። ለምሳሌ እኮ ወይ እስልምና እንትን አለው ገባ ግን አታሸንፈንም ትላለህ።
ባወቁት ያክል እየመለስኩ ነው። የሚያውቁ ሰዎች አሉ። ከፈለግሽ እሺ ምን መለስክ? እሺ ምን መለስክ? ምንም እኮ አልመለስክ። ቁርአኑ እንዴት እንደወረደ ጠየቅን፣ መለስክ። እሱ ችግር የለውም አልመልስም አልኩ። ባወቁት ያክል መልሳለሁ። ግን የሚያውቁ ሰዎች አሉ። ኦኬ ረመዳን መቼ ነው? እሺ ረመዳን መቼ ነበር ጾም የተጀመረው? ከእነሱ ጋር ተወያይ መች ከቻልክ። ረመዳን ስንት ዓመት ሆነው መጾም ከተጀመረ? ስንት ዓመት ሆነ? አንተ ያው አልተጸነስክም ነበር። ያው እዛ እንዴ አሁን በነገረም አይገባም እኮ እንትን እኔ እንደሰው እስቲ ካረሳሁት ነብዩ ነው እዚህ ጀመሩ። መጀመሪያ ነብዩ ነው በፊት ሁሉ ሰላም ነው፣ ሁሉ አማን ነው። አማን ነው። ፎይ እንዴት ነህ? ደህና ነህ? ይመስገነው። ሙስሊም ነህ? በመጀመሪያ ደረጃ የስራ አካውንት ፎሎ አስደርገኝ። መጀመሪያ ፎሎ አስደርገኝ። ጀግና ነው ብለው ፎሎ ያደርገዋል። እስቲ ከክርስቲያኑ ይቅደም። ቅንነት እኮ ነው። እኔ ቅንነት ነው የጠየኩት። መጀመሪያ ቅንነት አረ የሚቀድመው እና እኔስ ታዲያ መቼ እምቢ አልኩኝ? ያደርጉሃል አልኩህ እኮ። በመጀመሪያ አንተ አድርገኛ ታዲያ ከኔው ይጀምር። አዎ ከአንተ መጀመር አለ። በቃ ጥሩ ከመለስክ ፎሎ አደርጋለሁ። መልካም። ይሄ ነው ቅንነት። አይ ቲንክ እነዛ መሰለኝ እያደረጉ ነው። ስለዚህ ድሉን ተጠቀምክበት ማለት ነው። መልካም በጣም ከልብ አመሰግናለሁ። ሌለተል ቀድርና እስከዛ እያወራ ፎሎ ያደርገዋል በያላችሁበት ሳይት። መልካም ሌለተል ቀድርን በዛ ብታወራበት አሪፍ ይሆናል። አለ አንተ እየጠበቅህ ነው ወይስ እፎይ? ኡስታዞች መሻይሆች አሉ። እነሱን ሼር አድርግላቸውና እነሱን ጠራቸው። እኔ በቂ መልስ ላልሰጥ ይችላል። አይመለከተኝም። እኔ አጠብቃትም ማለት ነው። እኔ የሚመለከተኝ ስራዬን ነው። ፎሎ አድርጉኝ። አሁን አንተ ፎሎ አድርጉ፣ ታብታብ አድርጉ። አንዴ ድገምና ንገራቸው። 200 ሰው እኮ ፎሎ አደረገ። በጣም ደስ ይላል። መልካም እሺ፣ ፎሎ አድርጉት። እሺ ጥሩ ጸባይ ካለው ጥሩ እቃ ካለውም ደግሞ ትገዙታላችሁ። እቃ ምሸጥ ከሆነ አዲስ ጎጆ የምትወጡ እናንተ ምናምን አበረታት አለው። ስጦታ አለኝ። ማንኛውም ሙስሊም ክርስቲያን መሆንክ ስጦታ አለኝ እና ጎጆ ስወጣ አንተ ጋር ነው የምመጣው። አዎ በሚገባ ቀጥ ብለና ችግር የለውም። ዝንጥ አድርጌ ነው የምሰራለህ። አብሽር። እሺ ቴንኪው። ስለዚህ ስለ ሌሊቱል ቀድር በተመለከተ ነው ዛሬ እየተመለከትን ያለ ነው። አይ ቲንክ ሳይድ ብዙም ታላወቀው ሌሎቹ ጋር ልለፍ። ሌሊቱል ቀድርን እንዴት ነበረ ያሳለፋችሁት? ወይንም ደግሞ እንዴት ነው የምታሳልፉት? አሁን የዘንድሮውን እንዴት ነው የምታሳልፉት የሚል ነው ማለት ነው። ሌሊቱል ቀድርስ ቁርአን የወረደበት ነው ሲባል እንዴት ነው የወረደው? ቁርአን እንዴት ነው የወረደው? በአንድ ጊዜ ወዴት፣ እንዴት የሚለው ምላሽ የሚያስፈልገው ስለሆነ ማለት ነው። እስልምናን ያወቅነው በቁርአን ነው ብላችሁ እንደምታምኑት ሁሉ፣ ምክንያቱም ቁርአኑ ከሌለ እስልምና ሊኖር አይችልም። መመሪያችሁ ቁርአኑ እስከሆነ ድረስ ማለት ነው። ሰው ቁርአኑ መመሪያችሁ ከሆነ ደግሞ ያ ቁርአን እንዴት ነው የወረደው? በሌሊቱል ቀድር ነው የወረደው ተብሎ ይታመናል። ያችን ሌሊቱል ቀድር ግን መቼ ነች? አንዳንዱ 24ኛው ቀን ይላል፣ አንዳንዱ ኦድ ነምበር ነው ይላል፣ አንዳንዱ በ10 ቀናት ነው ይላል፣ አንዱ ሌላ ቦታ አንዳንዱ ላይ ደግሞ 27 ቀን ላይ ነው ይላል። ሙሐመድ ደግሞ ከራሱ አንዳችም አይናገርም ይላል። በራሱ አንዳች ከራሱ ማይናገር ከሆነ ለምንድነው እንደዚህ ብዥታ ውስጥ የከተተው? አንዴ በዚህ ቀን ነው፣ አንዴ በ27 በ28 በ9 ነው የወረደው፣ አንዴ ደግሞ በ4ኛው ቀን ነው የወረደው፣ አንዴ በ7ኛው ቀን ነው የወረደው፣ አንዴ በ10 ቀን ውስጥ ነው የወረደው። ፈልጓት ሌሊቱል ቀድርን ለምን ከራሱ ያስ ቁርአን እንዴት ነው የወረደው? ከጥብቁ ሰሌዳ ከለዋል መንፉዝ ላይ የተጻፈው በጥብቁ ሰሌዳ ላይ የሚገኘው አንዴ እንዴት ነው የወረደው? 114 ምዕራፍ ብቻ ነው የወረደው። የተነሰኩት ቁርአን ማድረግ ይችላሉ ወይ መመለስ ትችላላችሁ ወይ የሚል ጥያቄዎች ነው ያሉን ማለት ነው። እነኝን መመለስ የሚችል አካል ይኖራልን? በጣም ኮምፕሊኬትድ ሀሳብ ነው በነገራችን ላይ
እንግዲህ ቁርአን ከጥብቁ ሰሌዳ ወደ ቅርቢቱ ሰማይ ወረደ ብለው ያምናሉ ሙስሊሞች በረመዳን ወር። እናም ደግሞ ለነቢዩ ደግሞ ከቅርቢቱ ሰማይ ካለው ወደ ለሙሐመድ ተሰጠው ብለው ደግሞ ይናገራሉ። ኦኬ እንደዛ ከሆነ ቁርአን ሲወርድ በአንድ ጊዜ ነው የወረደው ወይስ ደግሞ አይደለም? በተለይ ደግሞ ያቺ መወሰኛይቱ ሌሊት በተባለችው ሌሊት የወረደው በአንድ ጊዜ ነው ወይስ አይደለም? እንዴት ነው የወረደው? የትኛዋ ሌሊት ላይ ነው የወረደችው? ሙስሊሞች አይ ቲንክ በነገራችን ላይ እነዚህ ቁርአን ግልጽና የተብራራ ነው ብሎ ይናገራል ራሱ። ምን ይላል እዚሁ ላይ? አብራሪ በሆነው መጽሐፍ እንምላለን ይላል። ለነገሮች ሁሉ ያብራራል፣ ነገሮችን ሁሉ ይናገራል ብሎ ይናገራል። ይሄ አብራሪ የሆነው ቁርአን ስለ ለይለቱል ቀድር ቁርአን እንዴት እንደወረደ፣ መቼ እንደወረደ፣ የትኛው ሌሊት ላይ እንደወረደ፣ ወደ ቅርቢቷ ሰማይ በምን ሰዓት እንደወረደ፣ ኢቭን ወደ ቅርቢቷ ሰማይ እንደወረደ ቁርአን ላይ ሽታውም የለም። ለምሳሌ የሚናገር የቁርአን አንቀጽ አለ? አንድም አንቀጽ የለም። ስለዚህ ያቺ የተባረከችው ሌሊት የተባለችው ለማን ነው የወረደችው? ከጥብቁ ሰሌዳ ወደ ቅርቢቱ ሰማይ ነው ወይስ ከጥብቁ ሰሌዳ ለሙሐመድ ነው? ዙሌይካ እፎይ ወንድሜ፣ ሁላችሁንም ከታች ከላይ ያላችሁ ሰላም ብያለሁ። ድንገት ተስቤ ነው የገባሁት። በነገራችን ላይ እፎይ በዚች በ10 ቀን ውስጥ ባለችው ሰዓት ላይ ከሌሊቱ ከ1 ሰዓት እስከ ሱብሂ ድረስ ስሰግድ ነበረ። እኔ እንትን እምለውና ምልክቶች አሉት ምናምን ሲባል እንኳን የእውነት ነው የምልህ በዛን ባሉበት ሰዓት ላይ አላህ እንትን ይላል ሲሉ የሆነ ምልክት የማይ ይመስለኝ ነበረ እኔ ማለት ነው። እንደዛ ዱዓ በማደርግበት ሰዓት ላይ ብዙ ነገር እና ግን ምልክት አላገኘውም። ምናልባት ያው ውጭ ላይ ወጥቼ ዱዓ ስላላደረኩ ይሆን እንደምካፍሪ ያውቆ ነው ምልክት ያልሰጠሽ ይሉሻል። ክርስቲያን እንደምትሆኝ ያውቆ ነው ምልክት ያልሰጠሽ። ለይለቱል ቀድር ላይ ነው እየሰደበች ዱዓ ያደረገችው ማለት ነው። ያኔ እኔን እየረገመች ነበር። አላህ ያጥፋው። አልረገምሽኝም። አላህ ያጥፋው። አንሳለን። አምና ለይለቱል ቀድር ላይ ተሳተፉ። አላህ እፎይን ያንሳው። ወይ አላልኩም። እፎይን አላህ ያንሳው አላልኩም። በነገራችን ላይ ወንድም አለም ግን ምንድን ነው ያልኩት? ይሄ ደግሞ ከየት ታስሮ ተለቀቀብን? ይሄ እብድ ነው ያልኩት። ለእውነቱ አልዋሽም። ያኔ ግን እብዷ እኔ ነበርኩኝ። ለምን እፎይ ለካስ የመጣው ለእንደኛ አይነቱ አይናቸው ጭፍን ብሎ በቤተሰብና እንዲሁም አብዛኛ ወደ ክርስትና እምነት መምጣት የሚፈለግ እጅግ በጣም ብዙዎች አሉ። የእውነት የምለፈው ግን ቤተሰብን እየፈሩ እንዲህ ወንድምን ምናምን ያሉ አሉና እኔ ባይፈሩ ይሻላል ነው የምለው። ለምን አንድ ሰው ክርስቲያን ሆኖ ቢሞት እኮ ሞት አይባልም። የእውነት ነው የምልህ። እኔ አሁን ማንም ሰው መጥቶ ከክርስትና እምነት ከምትለቂና እንደዚህ ብሎ ቢሉን ምሳሌ ማረድ ነው አይደለ? ይሄው እያረዱ ነው ያሉት። እኔን ሲያርዱን በደስታ ነው አባቴ ጋር ነው የምገናኘው። ክርስቲያን ሆኜ ግን ክርስቲያን ግን ሳልሆን ሙቼ በነበረ ግን ያው የቀብር ቅጣት ታውቃላችሁ። በ3ኛው ቀን ትነሳለህ። ምን ሰርተሻል? ፈጣሪሽ ማን ነው ምናምን ጥያቄው ለራሱ የሚደብድብ ለራሱ ሙቼ ስለ ቀብር ቅጣት መቼም ታውቃላችሁ። እኔ ብዙ ነገሮችን ጠያይቄያለሁ ታውቃላችሁ። እጅግ በጣም ጠይቄ እንዲሁም ደግሞ ሌሊት እነሳለሁ፣ ጸሎት አደርጋለሁ፣ አለቅሳለሁ፣ ምን እላለሁ። ግን ትክክለኛ መንገዱ ግን እንደዚህ ሲልህ ትመጣለህ። ስትመጣም ደግሞ አትፈራም። እኔ አሁን አልፈራም፣ ምንም ነገር አልፈራም። ለምን የፈጠረኝ ጌታዬ መድኃኒቴ ኢየሱስ ክርስቶስ ለእኔ ብሎ ስንት ነገር ሆኗል። እኔ ግን ሰው ነው እያልኩ ስናገር የነበረው ነገሮች በሙሉ ለእኔ እጅግ በጣም ይሰማኛል እስካሁን ድረስ። እና ምንድን ነው እዚህ ጋር አሁን እፎይ ጋር መጥተው አንተ ጋር የሚሳደቡ አሉ። ምን ይላሉ? ለእነሱ እስቲ አምላክነቱን ለሚክዱ በቃ አንደኛ ብቻ ነው ብለው ለሚሉ መልእክት አለሽ?
አምላክ አይደለም ለሚሉት እውነት እፎይ አምላክ አይደለም ብለው ከአንደበታቸው ይህንን ቃላት ከማውጣታቸው በፊት ክርስቶስ ማለት ምን ማለት ነው የሚለውን እዚህ ጋር መጥተው በመሳደብ ሳይሆን እንደው ከልብ ትኩረት አድርገው ክርስቶስ ማን ነው የሚለውን ነገር እውነት ኢየሱስ ክርስቶስ አምላክ ነው የሚለውን ከልባቸው በንጹህ ልባቸው ይለምኑ። ከሆነ ጊዜ በኋላ ግን እሱ እራሱ መልስ ይሰጣቸዋል። ግን እዚህ ጋር የሚበላ አምላክ የሚጠጣ አምላክ እያሉ በመሳደብ ሳይሆን በማንበብ ነገሮችን ከልብ አድርገው እንትን ካለው ግን በእርግጠኝነት ፈጣሪ ጊዜ አይፈጅበትም ሲሰጣቸው ነገሮች ሁሉ እንደ ብርሃን ሲያበራላቸው ማለት ነው። እና እኔ በጣም ደስተኛ ነኝ። የእውነት ነው የምላችሁ፣ በጣም ከምላችሁ በላይ። እስከ ዛሬ ፈራ ነበረ፣ አሁን ግን አልፈራም። ለምን? እውነትን ስለያዝኩ ነው የማልፈራው። በፊት ላይ ግን ብዙ ነገር እንትን ነበር እጅግ በጣም እና ስለ ሁሉም ነገር ዛሬም ነገም እግዚአብሔር ይመስገን ብለው እየፈራችሁ ደግሞ ወንድሜ ምን ይለኛል አባቴ ምን ይለኛል እያላችሁ ለምትሳቀቁ እውነት እከሌ ምን ይለኛል የሚለውን ሳይሆን ከልባችሁ እውነት ኢየሱስ ክርስቶስ አምላክ ነው በቃ አምናችሁ ነው ቶሎ በቃ እሱ ከምንም አይነት መንገድ ይጠብቃችኋል። ሞት አይደለ መሞት እኮ መታደል እኮ ነው። የእሱ ልጅ ሆነን እኮ መሞት እኮ መታደል እኮ ነው። ስለዚህ እኔ በጣም ደስተኛ ነኝ። የእውነት ሆይ በጣም ነው የማከብርህ፣ በጣም ነው የምወድ። ለምን አንተ በጀመርከው ነው እኔ በነገራችን ላይ ወደዚህ መንገድ የገባሁትም። በፊት የኔ ቤት ይታወቃል ከድሮ ጀምሮ ያቁኛል። እሱ ምንድነው የሚያውቁት በነፍ ኡስታዞች እኔ ጋር ይመጣሉ፣ ይጠይቃሉ። የአንደኛው ኡስታዝ የሚተፈስረውና የአንደኛው አንድ አይደለምና የሁለቱም ሲጋጭብኝ ሁለቱንም ኡስታዝዬ እያልኩኝ እያባበልኩኝ ይጠይቃለሁ። ያው ይመልሱልኛል። ካተዋጠለኝ ደግሞ መልሼ ደግሞ እንደዚህ አንዱ ጥያቄ ሳምንት ድረስ የምጠይቃቸዋለሁ። እሱ ምንድነው የሆነ ውስጥ የሆነ ነገር ካልገባ መልሶ ተደጋግመዋለህ። እንደዛ በተደጋጋሚ እንኳን እነሱን ስጠይቃቸው ይቺ ልጅ ሁኔታዋ አላማረኝም ልትጠም ፈልጋለች እንዴ ምናምን ነበር የሚሉኝ። ያኔ ግን መጥመም ሳይሆን ብዙ ቸውር መድኃኒዓለም መንገዱን እንትን እየመራኝ ነበረና ስለ ሁሉም ነገር ያው እፎይ ነው በእፎይ ነው ብዙ ልጆች ወደዚህ እንትን ያለው እና ዛሬም ነገም ወንድም አለም ኑርልን፣ እድሜ ይርዘምልን። መርቃቱ እድሜ ጨምሮ ወደ አንተ እውነት እፎይ ክርስቶስ ነው ሰዎችን የሚስበው። ክርስቶስ ፍቅሩ ሲገባው ማንኛውም ሰው ከተነካ ይመጣል፣ አብ ከሳበው በቀር እንደሚለው ሰው የእግዚአብሔር ፍቅር ሲነካችሁ ቆራ ስትሆኑ አጋንንት ልባችሁን ካላጠነከረው ትመጣላችሁ። እና አንቺም ጌታ ይህንን መንገድ ስለመራሽ ወደዚህ ወደ ቅዱሳኑ ህብረት አምላካችንን አባታችን ወደምንልበት ወደ እሱ ስላመጣሽ እግዚአብሔር እናመሰግነዋለን። አንቺንም ይህንን ቆራጥ ውሳኔ ወስነሽ መምጣትሽ ብቻ ደግሞ ሳይሆን እንዲያጸናሽ ጸሎት ማድረግ አለብሽ፣ መጠንከር አለብሽ። ፈተና ይበዛል። ገና አስቀድመው ነው ቪዲዮ የሰሩብሽ አይቻለሁኝ። ገና እንትን ስትይ ለዚህ ብላ ነው የሄደችው እንዲህ ምናምን እያሉ ስም ማጥፋት የሚታወቁ ቪዲዮዎች እየሰሩ ነበረ። ባለፈው እያየው ነበረ። ልክ ከእስልምና ሰው ሲወጣ ስም የማጥፋት ዘመቻ ይሰራሉ ማለት ነው። በጣም ስለሚናደዱ ቪዲዮ ይሰሩና ድሮ መሀይም ነች ወይን እንደዚህ ነች ምናምን ብለው ቪዲዮ ይሰራሉ። እና አይተሽዋላል ቪዲዮ የሰሩብሽን። በነገራችን ላይ የቤቴ ላይቭ ጋር ገብቼ ተናግሬን የምወጣው ማንም ቤትም ስለማልሄድ አላየሁም። በእርግጥ ብዙ ነገር እንደሚሉኝ ያውቃለሁ፣ ግን እኔ አሁን ላይ እውነታ ጋር ስለሆንኩኝ ምንም ቢሉኝም መስማት ነው ብያቸዋለሁ። ፎቴን እንኳን ዘቅዝቃችሁ ብትሰርቡኝ እኔ ከክርስትና ምንም ፈቅ የሚያደርገኝ ነገር የለም ብያቸዋለሁ። እና ብዙ ይላሉ። ያው በርቺ፣ እግዚአብሔር እርዳሽ። አባታችን ቀሲስ ቡራኬ ስጧት። በጣም ደስ የሚል ነው እህታችን። በጣም እግዚአብሔር የተመሰገነ ይሁን። እንኳን እግዚአብሔር ረዳሽ።
ከጨለማው ወደሚደነቅ ብርሃን፣ ከሞት ወደ ሕይወት፣ ባዶ ከሆነው ምንም ከሌለበት እግዚአብሔርን ወደ ማወቅ ለመውጣት አንቺም ጨክነሽ በመወሰንሽ ወደዚህ ክብር በመድረስሽ በጣም ትልቅ ነገር ነው። ለሌሎችም ምሳሌና አርአያ የምትሆኚ ትልቅ እህት ነሽ። ንግግርሽን እየሰማው ነበር ቅድም። በጣም በሳል ነሽ። ያው ክርስትና ብዙ ፈተና አለው፣ ብዙ መከራ አለው። የመስቀል ጉዞ ነው፣ ግን ፍጻሜው ያማረ ነው። ዘላለማዊ ሕይወት ነው፣ ዘላለማዊ ክብር ነው። በምድርም እግዚአብሔርን ደስ በሚያሰኝ ሕይወት እንመላለሳለን። በሰማይ ደግሞ የሚጠብቀን የዘላለም ሕይወትና ክብር ነውና ለዚህ ትልቅ ሕይወት እግዚአብሔር ስለጠራሽ ስለመረጠሽ እግዚአብሔርን እናመሰግናለን። ወንድማችን እፎይ እንዳለው ፍጻሜሽን እግዚአብሔር ያሳምር፣ በቤቱ ያጽናሽ፣ በፈተና ሁሉ የምትበረችበት የምትጸኝበትን ኃይል እግዚአብሔር ደግሞ ይሰጥሻል። ወደ ቅዱሳኑ ህብረት ነው የመጣሽው። የሚያጽናናው የሚያበረታው ወደ እውነት የሚያደርሰው መንፈስ ቅዱስ ደግሞ ልብሽን ይጠብቅልሽ። በጣም በጣም ደስ የሚል ነገር ነው የሰማሁት። እኔ በጣም ደስ ብሎኛል። ለዚህ ሁሉ እንግዲህ ደግሞ መነሻው ወንድማችን እፎይ፣ እዚህ ያላችሁ ወንድሞች እህቶች፣ ሁላችሁም እስልምና ንጽጽር ላይ የምትሰሩ በጣም በጣም ትልቅ ዋጋ ነው እየከፈላችሁ ያላችሁት። በዚህ አጋጣሚ ስለ እናንተ እግዚአብሔርን እናመሰግናለን። እግዚአብሔር ከዚህ የበለጠ ብርታት እንዲሰጣችሁ፣ ጥበብ፣ እውቀት፣ ማስተዋል እንዲሰጣችሁ፣ ትዕግስቱን እንዲሰጣችሁ። ማንም ሰው መቆየት የሚፈልግበት አይነት አገልግሎት አይደለም። እውነት ለመናገር በነፍስ ተወራርዶ የሚገለገል አገልግሎት ነው እና ወንድማችን እፎይ ይበርታልን። ሌሎቻችሁም እዚህ ያላችሁ ሁላችሁንም እግዚአብሔር ያበርታችሁ። ከዚህ የበለጠ ነፍሳትን ወደ መንግስቱ የምትጨምሩበትን አገልግሎት ነው የጀመራችሁት። እስከ መጨረሻው ደግሞ ጸንታችሁ እንድታገለግሉ እግዚአብሔር ያግዛችሁ እና ሙስሊሞች ወደ እውነት ኑ። እግዚአብሔር ይወዳችኋል። ክርስቶስ ለእናንተ ነው የሞተው። ስለዚህ ወደ እውነትና ወደ ሕይወት እንድትመጡ ነው እየተጠራችሁ ያላችሁት። ስትወያዩም ደግሞ አትሊስት እንደ ሰው በሰላም በትህትና በመልካም ንግግር ተወያዩ፣ አትሳደቡ። ወንድማችሁ እፎይን በጣም ይወዳችኋል፣ አክብሩት። ሌሎቻችሁም ክርስትና ፍቅር ስለሆነ ለእናንተ የሚያሳዩትን ፍቅር እንኳን አይታችሁ እንድትመጡ ነው የሚያደርገውና ይህንን ተረድታችሁ ሳይመሽ ወደ ብርሃኑ እንድትመጡ ሁላችሁንም ነው እንግዲህ የምንጠራችሁ እኛ። እግዚአብሔር ይወዳችኋል፣ ክርስቶስ ይወዳችኋል፣ ሞቶላችኋል። በጨለማ አትመላለሱ፣ ወደ ብርሃኑ ኑ ነው የምንለው። እግዚአብሔር ያክብርልን። እፎይ በርቼታችን። እሺ፣ እግዚአብሔር ከአንቺ ጋር ይሁን። እሺ፣ እናመሰግናለን አባታችን። ኦኬ፣ እሺ፣ ወደ ቶፒካችን ስንመለስ ክርስቲያን ፓራፍሬዝ አድርገው አንዴ። ኦኬ፣ እሺ፣ ለይለቱል ቀድር ላይ ነው እንግዲህ ሀሳባችን ያለው። እስካሁን አንድም ጥያቄ አልተመለሰም። በነገራችን ላይ በርከት ያሉ ጥያቄዎች ናቸው የሚነሱበት። ዲቴል ደግሞ የገባችሁበት ስትመጡ ብዙ ጥያቄዎች መጠየቅ ይቻላል እና ብዙ የማይፈቱ የሆኑ እንቆቅልሽ የሆኑ ነገሮች አሉት። ይቺ የመወሰኛይቱ ሌሊት የምትባለው ማለት ነው። እና እንግዲህ ሙሐመድ እውነተኛ ነብይ፣ የፈጣሪ ነብይ ከተባለ ስለዚች ቀን የተናገረው ነገር የትኛው ነው ትክክል የሚለውን ነው እያየን ያለ ነው። እና ሜይ ቢ ሙስሊሞች ካላችሁ ሩቅያ ሙሐመድ አብዱልከሪም። ሻቢት ሰላም፣ እንዴት ነህ? ደህና አልሐምዱሊላህ። እንዴት ነህ? አለን እግዚአብሔር ይመስገን። እስኪ ስለ ለይለቱል ቀድር ንገረን። ይቺ መወሰኛይቱ ሌሊት የምትባለው ማለት ነው። ለይለቱል ቀድር ማለት አላህ ዱዓን የሚቀበልህና በዛችኛዋ ቀን የለመንካት ማንኛውም ነገር ተቀባይነት የምታገኝባት ሌሊት ማለት ነው። ኦኬ፣ ይቺ ሌሊት መቼ ነው የምትውለው? ምን ቀን ነው የምትሆነው? የትኛው ዕለት ላይ ነው የምትሆነው? የትኛው ቀን እንደምትሆን በእርግጠኝነት መናገር አይቻልም። ኦኬ፣ ለይለቱል ቀድር ቁርአን የወረደበት ዕለት ነው አይደል? እሱ ሙሉ እውቀቱ የለኝም።
ጓደኛ ያለ ቆይ አንድ ጓደኛ ቤት ሂድና ከሱ መረጃ አቀበላለሁ። እሺ ጥሩ። ያውና አስቸጋሪ ፓርት ምንድነው? ለይለቱል ቀድርን ያውቋታል። ወሳኝ ቀን ነው ብለው ያውቃሉ። ምንድን ነች የሚለው እንዴት ነው የሚለውን ግን አንተ ውሸታም ነህ እፎይ፣ በጣም ውሸታም ነህ። ዝም ብለህ ነው የምትዘባርቀው። ባለፈው የሆነ ቪዲዮ አይቼ ነው የመጣሁት። አሁን ውሸቱን መረጃውን ታመጣለህ። ከሰዋሽ ድምፅ ቀንስ እዛ። እኔስ ዝም ብለው ለይለቱል ቀድር በሚል ነው የሚያውቋት። ከዛ ውጭ የሚያውቁት የለም። ማማይ እንኳን ደህና መጣሽ። አቆያችሁኝ። እንዴት ናችሁ? ሁላችሁም ሰላም ብያለሁ። ለቀቀሽ አካውንትሽ? ምን አልከኝ? አካውንትሽ እየታየ ነው። ለቀቀሽ ወይ? ኧረ አልለቀቅም። እንደዛው ነው የተቃጠሉ ብዙ ቪዲዮች ነው። ኮፒ ሊንክ አድርጉላት። አክቹዋሊ ቅድም ያላስገባሁሽ ገስት ላይ ሰው ስለበዛብኝ ነው። ይቅርታ። ገስት ላይ ክርስቲያኖች ስለበዙብኝ ነው። እያየው ነበረ ከስር። ኤኒዌይስ ኮፒ ሊንክ አድርጉላት። ኮፒ ሊንክ አድርጉላት። ቪዲዮዎቿ በጣም ብዙ ቪዲዮዎች ተቃጥለዋል። ለፍቶ ተሰርቶ ሲቃጠል በጣም ነው የሚያናድደው። በጣም እንትን የሚለው ኮፒ ሊንክ አድርጓቸው። በተቻላችሁ መጠን እንዲነሳላት አድርጉላት ማለት ነው። እይታም እየታየላትም አይደለም። ከዛ አንጻር ኮፒ ሊንክ አድርጉ። እንዲሁም ደግሞ በተቻለ መጠን ደግሞ የሰራችሁን እናንተም ዳውንሎድ አድርጋችሁ በፌስቡክም በተለያየ ሶሻል ሚዲያም ለማሰራጨት ሞክሩ። ቪዲዮ የሚሰሩ ልጆች በጣም ጥቂት ነው ያሉን። አይ ቲንክ ቃልንም ሪፖስት አድርጉለት። ቪዲዮን የቃልን ሁላችሁም ሪፖስት አድርጉለት። በአሁኑ ሰዓት ቃል ነው ምላሽ እየሰጠ ያለው። ሪፖስት አድርጉለት። እይታ ግን የለውም። ጥሩ ቪዲዮዎች ይሰራል፣ እይታ ግን ዜሮ ነው። ይሄ መሆን የለበትም። ይሄ መሆን የለበትም። ምን መሆን አለበት? እናንተ ሪፖስት ቃል ሜይ ቢ እስኪ አንድ ቪዲዮ አሳየን። ሜይ ቢ ከሚሰራቸው ክርስቲያን ትችላለህ? ይቻላል። እሺ አንድ ቪዲዮ አሳየን። ዛሬም ሰርቷል ነው ትናንትና የሰራውን እንትን ስትራይክ ሰጡኝ ዋርኒንግ ላይ ነው እና ይልቀቅ ብዬ ዛሬ አልሰራውም። ትናንትና የሰራው ቪዲዮ 2000 ሰው እንኳን አላየውም። 1700 ሰው በጣም ነው የሚያስከፋው። እንደዚህ ሲሆን ሰው እስልምና ላይ የሚሰሩ ልጆችን ቪዲዮ የሚሰሩትን አፕሪሼት አድርጓቸው፣ ኮፒ ሊንክ አድርጉላቸው። አንዴ ክርስቲያን አሳያቸው እሱን ቪዲዮ ለምሳሌ በብዙ ሺህ መታየት የነበረበት ነው። 2000 ሰው እንኳን ካላየው ቪዲዮ መስራት እንዴት እንደሚያስጠላ ከዛ ምላሽ የሰጠበት ነው። አዳምጡት። ወገናችን ያነሳውን ጥያቄ እንመልስ፣ በዛው መጽሐፉ እናስተምረው። ቡኻሪ 54:56 ከበላችሁ በኋላ እጃችሁን እንዳትጠርጉ አስቀድማችሁ ጣታችሁን ላሱት አለ። ጣት መላሱ ከሆነ የገረማችሁ በመጽሐፋችሁ ላይ ኢየሱስ ጣቱን ያስጠባ ነበር እንዴ? ራሳችሁ መጽሐፋችሁ መጀመሪያ ያው ድርሳነ መድኃኒዓለም እንደዚህ ይላል። ስለዚህ አይገረማችሁ፣ ኢየሱስ ራሱ ዝም ብሎ ያገኘውን ሰው ለጎረማሶች ጣቱን ያጠባ ነበር። ይህ ኡስታዝ ከዚህ በፊት በተደረገላችሁ ቪዲዮ ለገዛ እምነቱ እንኳን የማይታመን ውሸታም አጭበርባሪ እንደሆነ በገዛ ኡስታዞቹ ضعيف የሆነ ሐዲስ አቅርቦ ሲያጭበረብር እንደተመሰከረበት አሳይቻቸው ምግብ ከበሉ በኋላ ጣትን መላስ ወይ ደግሞ ማስላስ እሙን የሆነ የቅቡልነት ያለ የእስልምና ትምህርት መሆኑን አምኖ ነገር ግን ባመነው ነገር በጣም ስለተሸማቀቀ ስላፈረበት ሶርስ አናሎጂ የተሳሳተ ንጽጽር በማቅረብ በሁለት ፍጹም የማይገናኙ ነገሮች መካከል እኩልነት እንዳለ አድርጎ መሐመድ ጣት አስልሱ ላሱ ብሎ ያዘዘው ትክክለኛ ሳሂህ ሐዲስ ሆኖ ሳለ ክርስቶስ ካላደረገውና ካላዘዘው ውሸት ከሆነ ነገር ጋር በማነጻጸር እኩል ለማድረግ መሞከሩ ይህ ምንን ያሳያል? እንዳፈረበትና እንደተሸማቀቀበት እንደማይኮራበት በግልጽ አንዱ ማሳያ ነው። እውነት ነው። ይህ እንዴት ሊያኮራ ይችላል? ክርስቶስ በራእይ ተገልጦ በምሳሌ ቢናገርም አምላክ ነው። መሐመድ ሰው ብቻ ነው አምላክ አይደለም ትላላችሁ። ይህ ለአፋችሁ ካልሆነ የሰው ልጆችን ከገሃነመ እሳት ለመዳን ያላቸውን ፍላጎት ተጠቅሞ መሐመድ
በስህተት ሽንቱን የጠጣችው አይመን የተባለችው ኢትዮጵያዊት ባሪያ ገሃነመ እሳት አይነካሽም ብሏታል። ኢስላም ኪው እንደ አንሰር ላይም ፈትዋ የሚሰጥበት ሐዲስ መሐመድ ተራ ሰው ከሆነ እንዴት ሽንቱ ከገሃነመ እሳት ሊያድን ይችላል? ኡስታዝ የመሐመድን ሽንት ብታገኝ ትጠጣለህ? ሙስሊሞች የመሐመድን ሽንት ብታገኙ ከገሃነመ እሳት ለመዳን ትጠጣላችሁ? መልሳችሁን በኮሜንት በኡስታዙ አድርሱልኝ። ይህ ብቻ አይደለም፣ ሰሃባዎቹ ከመሐመድ ሰውነት የሚወጡ ቆሻሻ ነገሮችን ልክ እንደ ምራቅ፣ ላብ ለማግኘት ይጋፉ እንደነበረና የመሐመድን ምራቅ መሬት እንደማይነካ በሳሂህ ሐዲሶች ተመዝግበዋል። በጣም የሚዘገን ነውና የሚቀፈው ደም የቀላቀለ ቆሻሻ እንኳን ሲያስመልስ ከገሃነመ እሳት ለመዳን ሰሃባዎቹ ይጠጡ ነበረ። ይህንን ከኔ አንደበት ይልቅ ከኡስታዙ አንደበት ስሙት። የአላህ መልክተኛ ዓለይሂ ሰላም ከአካላቸው በሚወጡ ነገሮች ተበሩክ ያደርጉ ነበር ሰሃቦች። ምሳሌ አክታ፣ ምራቅ። የአላህ መልክተኛ አይተፉም። ልክ ሲተፉ፣ ምራቅ ሲተፉ፣ አክታቸውን ሲተፉ ሰሃቦች እንደ ኃይለኛ በረኛ ተወርውረው ይይዛሉ። መሬት ላይ ጠብ ብሎ አያውቅም። ጠብ ብሎ አያውቅም። የሚገርመው ነገር አብዱላህ ብን ዙበይር ዋግምት የተደረጉበት ወይም ደግሞ ኖርማል ደማቸውን አረቀህ ድፋው ብለውት ግጥም አድርጎ ጠጥቶት መጣ። ይሄ ትክክለኛ ነገር ነው። ጠጥቶት መጣ። ደፋኸው አሉት። አዎ። የት ደፋኸው? ያ ረሱላላህ ሰው ማይደርስበት ቦታ ላይ አላሉኝም አላቸው። አዎ። እዛ ደፋኸው? አዎ። ለአለከ ሸሪተው ጠጥተኸው ነው አሉት። ከዛ ፈራ ተባብሎ አዎ አላቸው። ምን አሉ የአላህ መልክተኛ? አሁን ደም አስሉ ምንድነው? ሐራም ተገቢም አይደለም። ነቢዩም አላዘዙም፣ ግን አድርጎታል ይህ ሰውዬ። የኔ ደም ከሱ ደም ጋር የተዋሃደበት የሆነ ሰው የጀሃነም እሳት አይልከውም አሉ ያላ። ስለዚህ በሳቸው ከሳቸው በሚወጡ ነገሮች ተበሩክ አድርገዋል ሰሃቦች። ግልጽ ነው አይደለ? እነዚህ ነገሮች ደሜ ከደሙ ጋር የተቀላቀለ የገሃነመ እሳት አይነካውም ነው ያለው ቃል በቃል። መሐመድ ትውከት እንዴት ሊያድን ይችላል ከገሃነመ እሳት? የመሐመድንስ ትውከት ብታገኝ ከገሃነመ እሳት ለመዳን ብለህ ትጠጣለህ? ሙስሊሞች የመሐመድን ትውከት ብታገኙ ደም የቀላቀለ ከገሃነመ እሳት ለመዳን ብላችሁ ትጠጣላችሁ? እስኪ መልሳችሁን በኮሜንት ልብ ብሎ ራሱ ካመጣው መጽሐፍ ላይ ስክሪንሾት ነው ማሳያችሁ። በመለኮት ጨውነት ጣፍጥ ዘንድ ይላል። መለኮት ደግሞ አይጨበጥም፣ አይዳሰስም፣ ነገር ግን በጸጋ ይጣጣማል። የዚህ ንክኪ መንፈሳዊ ስፒሪቹዋል እንጂ አካላዊ ንክኪ አይደለም። አምላክ ለቅዱስ የገለጠው መለኮታዊ ጥበብ ነው። ይህም ቪዲዮ እያቸው አላቅም ከምን ጊዜውም በላይ በደንብ ኮፒ ሊንክ አድርጋችሁ አድርሱለት። በደንብ ኮፒ ሊንክ አድርጉልኝ ግን ያ ሪፖስት ላይክ አድርጉ። በጣም ጥሩ ጥሩ መልሶች ናቸው በነገራችን ላይ እያዘጋጃቸው ያሉትና ትጠቀሙበታላችሁ። ረዘም ያሉ ቪዲዮዎች ናቸው። ሁሉንም አዳምጧቸውና ሪፖስት ላይክ እያደረጋችሁ ሼር አድርጓቸው። እንዲሁም ሌሎቻችሁን መጫን ትችላላችሁ። ቪዲዮን ዲዩት ስቲች ምናምን እያደረጋችሁ ስሩበት። ሁላችሁ ፌስቡክ ላይ ምናምን ጫኑት። ያ ምትልበት አለ ቃል ያ እንደዚህ ኡስታዞች አልታየም። ብዙ ጊዜ የኛ ቪዲዮ አይታየም እና ካያችሁ ውሸት ነው የሚናገሩት። ሌሎችም በጣም በርካታ ቪዲዮዎች አሉ። ያልተባለውን ነገር ሁል ጊዜ ምንድን ነው ፎልስ አናሎጂ ይሰራና እዚህ ጋር የሆነ ፖይንት ሲነሳ ያንም ፖይንት ዳይቨርት ለማድረግ ሆን ብለው የሚጠቀሙበትና የሚያጭበረብሩበት መንገድ ነው። ድርሳነ መድኃኔዓለምን እንግዲህ አምጥቶ ወይ ደግሞ መባጽዮንን አምጥቶ ከንጽህና ጋር ሪሌቲቭሊ አድርጎ ልክ ሰዎች ሲያዩት አጭር ፓርት ነች የሚናገሯት፣ ነገር ግን ብዙ ሰዎችን ይሸውዳል። እንደ መልስ ሁላችሁም በደንብ ሼር አድርጋችሁ ብታደርሱት መልካም ነው ብዬ አምናለሁ። ምክንያቱም በርካታ እንደዚህ አይነት ቪዲዮዎች መሰራት ስላለባቸው ስለምንሰራ ማለት ነው። አሁን ላይ መልስ የለም፣ መመለስ አይችሉም። ይሄ ኡስታዝ ደግሞ ከዚህ በፊት ቪዲዮ ወርዶ ማሳየት ብቻ ደስ ይለኛል እና ደኢፍ የሆነ ሐዲስ ራሱ የሚያመጣ በጣም ውሸታም አጭበርባሪ የሆነ ኡስታዝ ነው። በጣም ውሸታም ኡስታዝ ነው። ቃላቶችን ብቻ አምጥቶ ምንድነው ላይ አመሳስሎ በቃ በዛ ለማለፍ ወይ ደግሞ ለመሸወድ የሚደረጉ ጥረቶች አሉና እነሱ የምናስቆምበት የምናጋልጥበት፣ ለሌሎችም ለብዙዎችም ለሙስሊሞችም የምናስተምርበት ስለሆነ በዚህ ላይ ተባበሩ ለማለት እፈልጋለሁ። እና እንደዚህ ናቸው አብዛኞቹ ቪዲዮዎች የቃላት። አሁን ለምሳሌ አሁን ያያችሁት እንግዲህ ያለው ምንድነው መንገደኛ እያመጣ ሎቱ ስብሐት ጌታችን መድኃኒታችን ኢየሱስ ክርስቶስ ጣቱን ያስልስ ነበረ። የለም ቃሉ። ይህን ቃል እፎይ ቢናገሩ ሙስሊሞች ዝም ትላላችሁ? ከባድ ንግግር ነው። ከባድ ውሸት ነው። በነገራችን ላይ ከባድ መቅጠፍ ነው። ሊትራሊ ስድብ ነው የተጀመረው። ክርስቶስን አምላክን መሳደብ ነው የተጀመረው። እኔ እንደዛ ነው የምረዳው እና እኔ ከዛ አንግል ነው ማየው። ሁላችሁም ከዛ አንግል ልታዩት ይገባል። ውሸት ነው፣ ሐሰት ነው። ያልተጻፈውን የራስ ኢንተርፕሪቴሽን የሌለ ቃልን ጨምሮ ማቅረብ ይሄ ትክክል ተገቢም ያልሆነ ነው። ሙስሊሞችም ልትቃወሙ ይገባል ለማለት ፈልጋለሁ። ቦስ ቴንኪው። ጥሩ ምላሽ ነው። እናመሰግናለን። ቃል ሪፖስት አድርጉላቸው። ዋናው ነገር ተለፍቶበት የሚሰራ ስለሆነ ሪፖስት አድርጉላቸው።
ያንን ለማለት ያህል ነው። የማማይንም የቃልንም እንደዛ አድርጉ። አጥጋቢ ምላሽ ይመስለኛል። በራእይ የነካውን በመለኮትን ከአንድ ቅማል ከወረረው ነብይ ጋር አወዳድረህ እንትን የምትለውም አይደለም፣ አይመጣውም። በራእይ የተደረገን ነገር ሊትራሊ ለሀጩን እየተወረወሩ ሲተፋክቱ ሊትራሊ የሚተፋን እየቃመ እየጠጣ የእሱን ደም እየጠጣ ከገነት እተርፋለሁ ብሎ ሽንት እየጠጣ እተርፋለሁ ብሎ በራእይ የሆነን ነገር አምጥቶ ለማገናኘት በራእይ አፉን ነካው በጣቱ ይላል። ስለዚህ መንገድ ላይ ሰዎችን ሄዱና አስልሱ አለ። አይገናኝም እኮ አይገናኝም። ያው አንዳንዴ አጋንንት ሲጫወቱባችሁ በዚህ መጠን ለማዋሸት ትሞክራላችሁ። አስቸጋሪ ነው። ቢሆንም ግን ውሸታቸውን በሚያውቁ ምክንያቱም እንደዚህ ውሸታቸው ሲጋለጥ ይወጣሉ ሙስሊሞች። አብዛኞቹ እኛም ከሚወዱን አንዱ ምንድን ነው? ስለማንዋሽ ነው። ታማኝም ስለሆን ነው። ለምንሰራው ነገር መረጃ ቤዝድ እናደርጋለን። እናመሰግናለን። አይ ቲንክ አብዱልካሪም አይደለም ከስር ማን አብዱልካሪም ነው ፍታ የሚለው ገስ ያለው ምን ነው ፈታ አብዱልካሪም ሚዩት አድርገኝ ነበር። ምን ማለት ነው? ኮመንት እየጻፍክ ፍታኛለን እንዴ? አይ እኔ አሁን የሆነ ቪዲዮ አይቼ ነው የመጣሁት ከአንተ ማለት ነው። ምን ብዬ? ሱረቱል ጂን ላይ የሰራው። ምን ሰራው? ስለ ሱረቱል ጂን ስለ አጋንንት ማን የጻፈው ምናምን ብለህ ነበር። መች ማን የጻፈው? ሱረቱል ጂንን እስኪ ክፈትልኝ። ምን የተሳሳተ የቀጠፍኩት የዋሸሁት ታል ስትለኝ የነበረው ነው? አዎ። ምን ብዬ ዋሸው? እስኪ ሱረቱል ጂን ክፈትልኝ። ሱረቱል ጂን እኮ ውሸቴን ቅድሚያ ንገረኝ። እንደነ ሁሱ እንደነ ሀቡ አይደር በስነ ስርዓት ተናገር። ከስድስተኛ ክፍል አልፌያለሁ እኔ። ፕሊዝ ስድስተኛ ክፍል ያላለፉ ኡስታዞችን እንዳጠራ ስማቸውን እዚህ ክፍል ላይ እዚህ ሌቭል ላይ የሚወጡ ከስድስተኛ ክፍል አንተ የተከበርክ ሰው ነህ። አዳም ስህተት ያልከውን አሁን ስህተት ከሆነ ለመታረም እኔ ዝግጁ ስለሆንኩ ቅድሚያ ስህተት ብለህ የተናገርኩት ስህተት ምንድን ነው? እሱ ቅድሚያ ንገረኛ። አይ አሁን ለምሳሌ አንተ አላዋቂዎችን በቃ የሆነ ትንሽ ድክመት ያለባቸውን ሰዎች ለማሰናከል ነው። ስለ በቃ ጂን ማን የጻፈው ምናምን ነገር ስትል የሚያውቅ ሰው ለማሳሳት ምናምን ነገር እስኪ አንብበው። እኔ ምን ብዬ ሰርቼ ነው? ምን ቪዲዮ ነው? ቪዲዮ አለ አብዱል አለኛው። ኦኬ እስቲ ቪዲዮውን ክፈተውና ይኸው ይሄ ላይ ስህተት ተናግረሃል በለኝ። በቃ እኔ ለመታረም ዝግጁ ነኝ። ባይዘ ከተሰራው ለመታረም ዝግጁ ነኝ። አልዋሽም። አንድ ነገር አብዱል ልንገርህ፣ አንድ ነገር ልንገርህ። በፍጹም አልዋሽም። አይ አዳም፣ በፍጹም አልዋሽም። ነገር ግን ልሳሳት እችላለሁ። ሰው ስለሆንኩኝ አንተ ክፈትልኝና ሱረቱል ጂንን ከዛ ኖ መረጃ የሚከፈተው መች መሰለህ? ፕሊዝ ቅድሚያ ቪዲዮውን አይቼ ነው ዋሽተሃል ስላልክ ቪዲዮውን ታወጣና ይኸው ዋሽተሃል ትለኝና ከዛ ማስረጃ ደግሞ መጽሐፉ እንዲህ ነው የሚለው ትለኛለህ። አሁን ቪዲዮውን አሰማኝ። በሌላ ስልክ እኔ ላሰማ። ኦልራይት ሩቅያ ሶሪ ሩቅያ ደግመሽ ላኪ ወይም እንትን እላለሁ ብዬ አስወጣሽ። ኦኬ ክፈተው። አልሰማሁትም። እሷ መልካም። እሺ አንድ ደቂቃ ቀጠለሽ ክርስቲያን፣ አንድ ደቂቃ። እሺ ችግር የለውም።
ኦኬ እስከዛ ፈልገውና ካገኘው ሜቢ ስለ ለይለቱል ቀድር ቅድም የጠየቅኩህን መልስ አገኘህ አብዱልከሪም? አብዱልከሪም አለ እያዳመጥኩ አይደለም፣ ቪዲዮ እየፈለግኩ ነው። ሁለት ነገር መስማት አልችልም። ፈልግ፣ ችግር የለውም። ፈልግና ችግር የለውም ትመጣለህ። ኦኬ ስለ ረመዳን ወር በተለይ ስለዚህ ስለ የምትጠባበቀዋ ሌሊት ብለው የሚያምኑት ሙስሊሞች ምንም የሚያውቁት ነገር የለም። ምንም ዝም ብለው ብቻ ይቺ ቀን በጣም ጥሩ ቀን ነች፣ ከአላህ ምህረትን የምናገኝባት። በጣም በተደጋጋሚ እንደዚህ አይነት ንግግሮች ይናገራሉ ኡስታዞቻቸውና ይቺ በላጯ የተባለችው ሌሊት ምን እንደሆነች አትታወቅም። ሙስሊሞች አይደለም ሙስሊሞች ሙሐመድ ራሱ አያውቃትም። ሙሐመድ አያውቃትም። ሙሐመድ ከራሱ አይናገርም ተብሎ ይታመናል። ይቺ ቀን መቼ እንደሆነች የሚታወቅ ነገር የለም። ቁርአን የወረደበት ቀን ነው ተብሎ ይታመናል። ቁርአን የወረደበት ቀን ምን ቀን እንደሆነ ሙሐመድ ራሱ አያውቀውም። ስለዚህ ከአምላክ ሙሐመድ ምንም ይዞት የመጣው መገለጥ የለም። ሁሉም ተረት ተረት፣ ሁሉም ውሸት ነው። ሁሉም ውሸት ነው። በረመዳን ይቺ ለይለቱል ቀድር በምትባል ነው ቁርአን ወረደልኝ ያለው ሙሐመድ። የትኛው ቀን እንደሆነ ግን አያውቅም። ውሸት ነው። ስለዚህ ለሙሐመድ የተገለጠለት ነገር ወይም ደግሞ እውነተኛ አምላክ ከሆነው መገለጥ መጣልኝ ያለው ውሸት ነው ማለት ነው ባጭሩ። ኢማጂን ያቺ ቁርአን የወረደባት ቀን የምትባለው አንድ ቀን ነች። አንድ ቀን የሲንግል ዴይ፣ 2 ቀን ወይ 3 ቀን ወይ 4 5 ቀን እንኳን አይደለም። አንዲት ቀን ነች ያቺ ቁርአን የወረደችው። ያቺ ቁርአን የወረደባት ቀን መቼ ነው የምትውለው? እንዴት ሙሐመድ ይሄን አያውቅም? ጅብሪል መጥቶ እያሸመደደው፣ ጅብሪል መጥቶ እያስተማረው። ቁርአን ሱራ 82 አካባቢ ይመስለኛል ቁርአንን እኛው እናስተምርሃለን አትረሳምም ብሎ ቁርአን ራሱ ይናገራል። እኛው እናስተምርሃለን አትረሳም። ኦኬ የማይረሳ ከሆነ ለምን ሙሐመድ ስለ ለይለቱል ቀድር ሲናገር የተለያየ ነገር ተናገረ? አንዴ በ24 ነው፣ በ27 ነው፣ በ21 ነው፣ በ25 ወይም በ27 ወይም በ29 ነው የሚል አለ። አይ ከ20 ጀምሮ 10ሩንም ቀን ጠብቁት የሚል ደግሞ አለ። ይሄ መገለጥ ነው ወይ? የትኛው ነው ትክክለኛው መገለጥ? ማስረጃ ምናምን የምትሉ ሙስሊሞች መግባት ትችላላችሁ። አብዲ ሜቢ ያለ አብዲ ሚዩት ነፍ አብዲን ከኛ ምናምን እያልኩ እንትን ልል ነው። በቃ ተስፋችን እንደማለት ነው። ተስፋ ማለት ነው አብዲ ማለት። ደስ አይልም? ደስ የሚል ስም ነው። አብዲ እንደ ጌጠ ማውጣለት አጣለት እያለኝ ነው ከመደሰት የተነሳ አብዲ የሚለው ኦኬ አገኘው። ከቁርአናችሁ ውስጥ የጋኔንን ምዕራፍ ሱረቱ ጅን 72ኛውን ማለት ነው ማን እንደጻፈው ልታሳዩኝ ትችላላችሁ? ከቁርአናችሁ ውስጥ እሱን ማሳየት ከቻላችሁ ነው ንጽጽር አቆማለሁ። ማሳየት የሚችል ይኖር ይሆን? የጋኔኖችን ምዕራፍ ማን የጻፈው? አጋንንቶች፣ ጅኒዎች፣ አላህ፣ ሙሐመድ? ማን ነው የጋኔኖችን ምዕራፍ የጻፈው? አንድ ጥቅስ ብቻ ነው የምፈልገው። ከ114ቱም ምዕራፍ ውስጥ የጋኔኖችን ምዕራፍ የጻፈው እከሌ ነው የሚል አንድ ጥቅስ ብቻ ማሳየት ትችሉ? ማታሳዩ ከሆነ ማን እንደጻፈው? አሁን እዚህ ጋር ማለት ነው አንተ ማድረግ የፈለግከው አብዱል ሰዎች ላይ ሰርግ ለማግባት ነው የፈለግከው። አብዱል አንተ ሱራ ቆይ አሁን የተናገርኩት ላይ ስህተት አለው? ስህተት ሳይሆን ማለት ነው ምን ርዕስ የዋሸሁት አለ? ቆይ የዋሸሁት አለ? ንግግሬ ላይ ውሸት አለ? ስለ ጋኔል ምናምን ነገር ብለህ ስታወራ ማለት ነው። ቆይ ቪዲዮ ላይ ዋሽተሃል ስላልክ የዋሸሁት አለ? አዎ አለ። ምን ብዬ ነው የዋሸሁት? ንጽጽር አቆማለሁ ብለህ። ኦኬ ንጽጽር አቆማለሁ ማለት እንዴት ውሸት ሊሆን ይችላል? አሁን አላህን ይዛፉት አቆማለህ?
ማን ነው የጻፈው? ጸሐፊውን ማስረጃ ካመጣችሁ ንጽጽር አቆማለሁ አልኩኝ። ዋሽተሃል አልከኝ አይደለ? አታቁምማ። እሱ ኔክስት የሚመጣ ነው። መረጃ ካመጣህ በኋላ ነው። መረጃ አምጥተህ አልቀበልም ብል ዋሽተሃል ትለኛለህ። ገና መረጃ ሳታመጣ ግን ቆይ ፕሊስ፣ አስቀድመን ብለን የጀመርከው ዋሽተሃል። ዋሽተህ ቪዲዮ ሰርተሃል። ውሸት ነው። እኔም አሁንም አቋሚ ላይ አልክ። መረጃ ገና ሳታመጣ መረጃ ካምጥተህ መረጃው ተረጋግጦ ከዛ በኋላ ዋሽተሃል ብትለኝ ይቻላል። አሁን መረጃውን ለምሳሌ መረጃ ከማምጣቱ በፊት መረጃው ከመምጣቱ በፊት አስቀድሞ ቪዲዮ ላይ የሰራሁት ላይ መልስ ከመመለስ በፊት ጥያቄው በራሱ ውሸት ነው። ስለ ጥያቄው አይደለም፣ ሙሉ ወሬውን እያልኩ ያለሁት ያንተ ወሬ ስለሆነ ሙሉ ወሬ። እሺ ምንድነው ያልኩት? እንደገና ድገምልህ ጥያቄውን በደንብ አስተውሉ። ሱረቱ ጂኒን ወይንም የጋኔኖች ምዕራፍ 72ኛውን የጋኔኖች ምዕራፍ ማን ነው የጻፈው የሚል ጥያቄ ነው። አንደኛ ጋኔኖች ናቸው ወይ የጻፉት? ሁለተኛ አላህ ነው ወይ የጻፈው? ሶስተኛ ሙሐመድ ነው ወይ የጻፈው? አራተኛ እሺ ማን ነው የጻፈው? የጋኔኖች ምዕራፍ ማን ነው የጻፈው? የጋኔኖች ምዕራፍ ማን እንደጻፈው ከ114ቱ አዳምጥ፣ አብዱልከሪም ቆይ፣ የጋኔኖች ምዕራፍ ከዛ በኋላ ጸሐፊው እከሌ ነው የሚል ከ114ቱ ምዕራፍ ላይ አንድ ማስረጃ። ቀጥል። አንድ መስፈርት አለኝ። ታሟላላ መስፈርቱን? አሁን ጥያቄውን መልስና ስለ መስፈርት እናወራለን በኋላ። አሁን ጥያቄውን ሰምተኸዋል፣ መልስ ልመልስ መጥተሃል። ተቶፒካችን ሽፍት አድርገን የወጣ ነው። ዋሽተሃል ስላልክ ቅድም ብያለሁ ደጋግሜ፣ ልሳሳት እችላለሁ ሰው ስለሆንኩኝ፣ በፍጹም ግን አልዋሽም። ልዋሽ አልችልም፣ ልሳሳት ግን እችላለሁ። ስለዚህ የተሳሳትኩትም የለም የዋሻውትም የለም። ሰው አንድ ነገር አድርጌ ግን አመጣልሃለሁ። መልስ አለኝ ካልክ ቆይ፣ መልስ አለኝ ካልክ ግን ይኸው ሜዳውን ፈረሱም ያንተ ነው። በቃ እሺ፣ ትርጉሙን አሰማህና ከዛ በኋላ ደግሞ መረጃውን አመጣልሃለሁ። እኔ አሁን አጋንንቶች እንዴት እንትን እንዳሉ የአጋንንትን ድምፅ ልታሰማኝ ነው? አጋንንት እንዴት እንትን እንዳሉ አየህ፣ አንተ እየፈጠርክ ያለው ማለት ነው ትንሽ እውቀት በጎደላቸው ሰዎች ላይ አንተ ትንሽ በቃ የሆነ ጭንቅላት ምንድነው እሱ ታዲያ ላይ ጠየቁ ብዥታ ለመፍጠር ነው እየፈለግክ ያለው አንተ። ነጥብህን ስላወኩት አጋንንት ወንድሞች ናቸው እንዴ? አብዱል ሌላ ነው። አንተ ምንድን ነው የምታወራው? እስቲ አንተ እናት ወልዳለች አንብብና ተርጉምልኝ፣ ቃል በቃል ተርጉምልኝ። እና ተወልጄ እኮ ነው ያለሁት እዚህ ጋር እኮ። አሁን እኮ ጸሐፊውን እኮ ልታመጣለን። ለምን ትበሳጫለህ? ታርተ መስለህ ለምን ትበሳጫለህ? እኔ መሐመድን እኮ አይደለሁም። መሐመድን መስዬ ነው ነብይህ ነው እንደዛ ካካ የተባለው። አሁን ማስረጃውን አንጣ፣ ተርጉምልኝ። አንዴ ብቻ ተርጉምልኝ። ማስረጃውን አንጣ፣ ጸሐፊው ማን እንደሆነ ጥቀስ። ጥቅሱ እዚህ ቦታ ላይ የሚገኝ የሚለውን እሺ ምዕራፍ ቨርስ ተናገር። ቀጥል፣ አታልቅስ፣ ቀጥል። ዋና ነጥብ አንተ ሌላ ነው። ትርጉም ላቅርብልህ። ጥቀስ ማስረጃና ቀጥል። እዚህ ቦታ ላይ እንደዚህ ይኸው ብለህ ጥቀስና ቀጥል። አንተ ይህንን እያደረግክ ያለው አንተ ሌላ ነው ነጥብህ። ነጥብ አንተ ሌላ ነው። ወላሂ መረጃ ማምጣት አይደለም ዋና ነጥብህ። አንተ ስላንተ ማንጻፍ ብሎ ሰው ጭንቅላት ላይ እባክህ መልስ ካለ መልስ፣ አታልቅስ እንዴ። ምንድን ነው የሚለው? ቴንኪው አሊያም ከጨረስ መልስ ከሌለ እየሰማችሁት ነው አይደለ? ስሙትማ ወላሂ አንተ እኔ ለዘመን ስላልኩት ነው። አብዱልከሪም ወይ ክርስቲያን ኦኬ፣ እሺ፣ ችግር የለውም። በቃ አሁን አንድ ነገር ብቻ ነው የምንጠይቅህ፣ 2 3 አይደለም። ይሄ የአጋንንትን ምዕራፍ የጻፈው ማን ነው? ተርጉምልኝና ላምጣልህ። ከትርጉም ጋር ምን ያገናኘዋል?
ዋና ነጥብህን ስላወኩት ነው። አንተ ይሄው ተተርጉሞ እዚህ ጋር ተቀምጦላል። ማን የጻፈ? እስቲ ትርጉሙን አንብበው አንተ ቃል በቃል። ኦኬ መሐመድ ቁርአንን ሲቀራ አጋንንቶች ድርብርብ ሆነው እሱ ላይ ይመጣሉ የሚለው ማን የጻፈው? አላህን ሲጠራ ሙሐመድ አላህን ሲጠራ አጋንንቶች ደግሞ ተደራርበው እንደሚመጡበት ማን የጻፈው? ወላሂ እኔ ጀሃነም ላይ በጣም ከመመኛቸው ነገራቶች አንዱ ወላሂ አንተን ማየት ነው። አላህ ያሳየኛል ደግሞ። እናመሰግናለን። መሐመድ ገሃነም ውስጥ እንደ በቆሎ እሸት እየተጠበሰ ነው። በተለይም 11 ሴቶቹን በአንድ ሌሊት በአንድ ቀን የሚያጫውትበት እንትኑ እንደ በቆሎ እሸት ዷ እያለ እየፈነዳ ነው። መሐመድ ሆይ በል አዳምጥ። ክርስቶስን አምኖ ገሃነም የሚገባ የለም ወዳጄ። መሐመድ ወይ በል እነሆ ከጅኒ የሆኑ ጭፍሮች ቁርአንን አደመጡ፣ እኛ አስደናቂ የሆነን ቁርአን ሰማንም ማለት ወደ እርሱ ተወረደ ነው። ቁጥር 19 ላይ አድርግልኝ። አጋንንቶች ናቸው ዘወል። እነሆም የአላህ ባሪያ ሙሐመድ አላህን የሚጠራ ሆኖ በተነሳ ጊዜ ጋኔኖች በእርሱ ላይ ድርብርብ ሊሆኑ ቀረቡ ማለትም ተሰማ ያለ ይቀጥላል። አዳምጥ። የአላህን ስም ሲጠራ ሙሐመድ አጋንንቶች ተሰብስበው አናቱ ላይ ይከመሩበት ነበረ። አዳምጥ። አጋንንቶች የሚከመሩበት ነብይህ ነው ቁርአንን ሲቀራ። ቁጥር 1 ላይ አድርገው። ስለዚህ ይሄንን ክፍል ማን ነው የጻፈው? አጋንንቶች ሲከመሩበት ያየ አካል ነው የጻፈው ወይንስ ተረት ተረት ነው? ሙሐመድ ወይ በል እነሆ ከጅን የሆኑ ጭፍሮች ቁርአንን አደመጡ፣ እኛ አስደናቂ የሆነን ቁርአን ሰማን አሉ ማለትም ወደ እኔ ተወረደ። ለአጋንንቶች የሙሐመድ አስተምሮ የሚስማማና የሚያስደንቅ ነው። ሎክ አጋንንት የሚመቸው ኦሎዌስ ምንድነው? እሱ ውሸት፣ ሐሰት፣ ማጭበርበር። ቴንኪው ይህንን ኮንፊርም ስላደረጋችሁልን። እስልምና አጋንንታዊ እምነት ነው ስንላችሁ ከመጽሐፋችሁ ነው። ቆይ ፕሊስ ፓኒክ አንዴ እንትን አትበል። ቴንኪው አንዴ የሚታርክ ጎበስ ጉድ። ወደ ቀጥታ መንገድ የሚመራን ቁርአንን ሰማን፣ በእርሱም አመንን። በእርግጥ በጌታችን አንድ ነው ማናጋራ ሞጣ። ስለዚህ በቁርአን ማመን ያለባቸው አጋንንቶች እንጂ ሰዎች አይደሉም። እነሆ የጌታችን ክብር ላቀ፣ ሚስትንም ልጅንም አልያዘም፣ ልጅና ሚስት የለውም ብለው ያሉት አጋንንቶች ናቸው። የአጋንንትን መፈክር ይዘህ አላህ አልወለደም አልተወለደም ትላለህ እድሜ ልክ። ክርስቶስ በስጋ የተገለጠው ደግሞ የአጋንንትን ስራ ሊያፈርስ ነው። ክርስቶስ በስጋ የተገለጠው የአጋንንትን ስራ ሊያፈርስ ነው። እስልምናው ጋር ሄደው ደግሞ ያ የተቀጠቀጠው የተሰበረው አጋንንት በቅንት ነው። ዕብራውያን ምዕራፍ 2 ቁጥር 15 ና የክፈተው ያ የተሰበረው የተቀጠቀጠው አጋንንት መሐመድ ጋር ሄደው ደግሞ ምን ሆነ? አላህ ልጅ የለውም አለ። ሰው ምንድን ነው ዋሸ የምትለኝ ታዲያ? ይሄንን ጻፊውን እንደሚያመጣ ሆነ ካወራህ በኋላ ማምጣት ማትችል ከሆነ እኔ ችግር እኮ አይደለም። ኦኬ እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይኸውም ዲያብሎስ ነው። በሕይወታቸውም ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ። ሰው ክርስቶስ በስጋና በደም የተካፈለው በሞት ላይ ስልጣን ያለውን ዲያብሎስን ለመሻር ነው። ያ በስጋ የተገለጠውን ሕያው አምላክ ለመካድ ደግሞ አጋንንቶች ሄዱና መሐመድ ጋር ነው አላህ ልጅ የለውም እኮ ሚስት ስላላገባ አሉት። ይህን አስተምሮ ጤናማ ነው ብለህ ትከተላለህ፣ መፍትሄ ነው። ኦኬ መልሰው ወደ ተወቢኩ። እፎይ እንዴት ዋልክ? እንዴት አመሸ? እሺ ጊዜ ጌታ ተመልሰ መጣ። ስሜታዊ አትሁን። እኛን ስትነግሩን ግን ለምንድን ነው እስልምና ላይ
በጣም ከመጠን ያለፈ ጊዜ ጌታ በቃቱ እሱ ተመልሶለታል። ጥያቄ ነበር የጠየቀው ተመልሶለታል። እኔ እፎይ ነው አልመልሰለትም። ቢያንስ ሰብር ተመልሶለታል። አይ የአጋንንት ምዕራፍ ማን የጻፈው ብሎ ጠየቀ። አይ ዋሽታል ሲለው ለእሱ መልስ መለሰለት። የአጋንንት ምዕራፍ ማን እንደጻፈው አይታወቅም። ያጋን ነው አሁን እስልምና ደግሞ ለአጋንንት የሚስማማ ሃይማኖት ነው። ቆይ አንዴ ያዳምጥ። ክርስቲያን አጋንንት ሴጣን በእናንተም በእኛም ትምህርቱ አለ። እፎይ ቶ በቃ ቶስ ኖ ቆይ ሴጣን በክርስትና ባለውለታ ነው። ባይዘው እናንተ ለምን እንደብደን ጊዜ ጌታ ባክ አይ ለበጋጋት ነው። እፎይ ለምንድን ነው ግን ሰዎች ጊዜ ጌታ ኧረ ወደ ሀሳብ ግባ። በቃ ወደ ሀሳብ ሸዋይብ ነው አይደለ ስምህ? ወደ ሀሳብ ግባ፣ ወደ ጥያቄው ግባ። አይ ድላችን እድልም አትሰጡም ሰው ሲገባ ሚግራኑ የምታገባ ርዕሱ ላይ አብራ ችግር የለውም። ላይላቱል ቀድር ለምን አፋፊን ትለኝ? አሁን እፎይ ቅድም አላህ እንዲህ ነው ምን በሚሊዮን የሚቆጠር ክርስትና ተከታይ አለ፣ በሚሊዮን የሚቆጠር ሙስሊም ተከታይ አለ። ምን አጠፋው? ወይ እፎይ ያጠፋውን ልንገርህ። ይኸውልህ እፎይ እኛ እንገባለን። አብዛኛው እዚህ ውስጥ የሚገቡት ብዙ የሚያውቁ ሰዎች አይደሉም። ባይዘው ከኔ ጭምር ነው የምነግርህ። አሁን አንተ ግን በተረጋጋም ስሜታዊ ትሆናለህ እና ከመሳደብ አሁን አንዳንዴ እሺ ወደ ክርስትና የሚሄዱ አሁን ጌታ የምን ስድብ ነው የምታወራው? እፎይ ሲሳደብ ሰምታችኋል እኮ። አሽሙር ነው እፎይ። አንተ ሀዲስ ታቀርባለህ፣ ከዛ አሽሙር ነው። አሁን እኔ ትንቢተ ሕዝቅኤል እግዚአብሔር ወለደ። ታዲያ ቁርአንና ሀዲስ ስድብ ከመሰለ ነው ምን አገባኝ ጋር። አሁን ቶፒክ ላይ ገባ በቃ አይደለም። እኔ በኋላ ላይ እሺ ሴጣን ክርስትና ባለውለታው ነው የክርስቲያን ብዬ ጥያቄ ጠይቃለሁ። በፍጹም ክርስትና ላይ ሴጣን ውለታም የለውም ቦታም የለውም። አላህ ግን ሴጣን እንደሆነ ያሳያለሁ። አላህ ራሱ ሴጣን መሆኑን ያሰቀለውም ሴጣን ነው። በፍጹም ምክንያቱም አላህ ሴጣን መሆኑን ስለማቅ አላህ ሴጣን መሆኑን ስለማቅ አላህ ሴጣን ነው። ሴጣን ግን ለእኛ ባለውለታችን አይደለም። ሐሰተኛ ሐሰት አባት ስለሆነ ነፍሰ ገዳይ ስለሆነ ነፍሰ ገዳይ ደግሞ ሐሰተኛ ነፍሰ ገዳይ የሆነ አካል ለእኛ ነፍሰ ገዳይ የሚል ማስረጃ አቅርብ ይለኛል። ማምድም ማቅረብ እኮ በቂ ነው። ግደልማ እግዚአብሔርም ዘዳግም ላይ ስትገባ ግደል ይላል። እፎይ ለምንድን ትምህርቱን ግን አሁን አዲስ ኪዳን አጋንንት ችግር የለውም። አጋንንት ነፍሰ ገዳይ መሆኑን አታምንም ማለት ነው። ዮሐንስ ወንጌል ምዕራፍ 8 ላይ ያለን ለማንኛውም ቁጥር 44 ላይ እርሱ ሐሰተኛ ሐሰት አባት ነፍሰ ገዳይ ነው ይለዋል። ኤኒዌይስ አድሊፍቱ ነው የሚለው አድሊፍቱ ቀጥል። ኦኬ አድሊፍቱ አለ። ማይክ ክፍት ነው። ዝም ከምትል አውራ። አድሊፍቱ እሺ። ጊዜ ጌታ ጥያቄያችን ላይ መልሳለህ። የመጨረሻ እድል እንስጥ። እኔም እፎይን እጠይቃለሁ ፈቃደኛ ከሆነ ትቀጥላለህ። ችግር የለውም። እሺ ማውጣ እያሉት ነው አሚሮቹ። ስለ ሌሎች ቀድም ከሙስሊሞች አንድ የሰማነው መልስ የለም እስካሁን። በቃ በልበትና ጨርሰው ክርስቲያን በቃ ይበቃናል። ኦኬ እሺ፣ እንደዛ ይሻላል ይመስለኛል። ሙስሊሞች እስካሁን እንግዲህ በዚህ እንግዲህ በጣም ውድ የተባለችው ሌሊት ከሺህ ወሮች በላይ በላጭ ናት የተባለችው ቀን 2 ደቂቃ 1 ደቂቃ ማውራት አልቻሉም በነገራችን ላይ እና ያቺ ዕለት እንግዲህ የተወደደች የተባለችው ቁርአን የወረደባት ናት ብለው ያምናሉ። ይሄ ሌሊት ሉክ ሙሐመድ በ610 ነው ነብይ የሆነው። ከ610 እስከ 622 አካባቢ ማለትም ለ10 ዓመታት ይሄ ለይለቱል ቀድር የሚባል ነገር አይታወቅም። ጭራሽ አያውቀውም ሽታውን ማለት ነው። የት ነው የሚያውቀው? ልክ መዲና ከተሰደደ በኋላ ወደ መዲና ሄዶ መዲና ከሄደ ከ2 ዓመት በኋላ ነው ረመዳንን መጾም የጀመረው ማለት ነው። ረመዳን መጾም የጀመረው እሱንም አይሁዶች አሹራ ጾም ሲጾሙ አይቶ ኮረጀና ያን ጾም ቀጥሎት ነበረ። ከዛ በኋላ እሱ የበላይ እንደሆነ ሲያረጋግጥ ግን በቃ የእናንተ ጾም ምንም አያደርግልኝም እኔ ራሴ ጾም አውጃለሁ ብሎ ረመዳንን ጾመ። በረመዳን ውስጥ ደግሞ ይቺ የመጨረሻዎቹ 10 ቀናት የረመዳን ወር እነዚህ 10 ቀኖች ማለት ነው የመጨረሻዎቹ አንዷ የተወደደች ሌሊት ነች፣ ከሺህ ወሮች በላጭ ነች የምትባለው
ብሎ አመጣላቸው ማለት ነው። እንደዚህ አይነት አስተምሮ ይዞ መጣ። ስለዚህ ኦልሞስት ለ12 ወይም ደግሞ ለ14 ዓመታት ያህል ይሄ ቀን አይታወቅም ነበር። ሙሐመድ ሲጠባበቅ አልነበርም። 14 ዓመት ሙሉ ረመዳን ተኝቶ ነበር የሚያሳልፈው ማለት ነው። 14 ዓመት ሙሉ ሙስሊሞች አያውቁትም ነበር ለይለቱል ቀድርን። አይ ያውቁታል የሚል አንድ ሙስሊም ካለ ይኸው ለመቀበል እኔ ዝግጁ ነኝ። 14 ዓመት ሙሉ ማለት ነው። ነብይ ከሆነ በኋላ 14 ዓመት ሙሉ ለይለቱል ቀድርን አያውቀውም ነበር ጭራሽ። ለምን? ረመዳንን ጾሞ አያውቅም። ለይለቱል ቀድር በምን ቀን እንደሆነች አያውቅም። ቁርአን መቼ እንደወረደ አያውቅም ነበር። ስለዚህ ሙሐመድ መጨረሻ ላይ ሊሞት 3-4 ዓመት ሲቀረው ያመጣው የፍልስፍና ትምህርት ነው። እንዴት ጅብሪል 14 ዓመት ሙሉ ጾም መጾም እንዳለበት፣ ለይለቱል ቀድር የምትባለው ከ1000 ወሮች የበለጠች እንደሆነች፣ ሙስሊሞች በዛች ሌሊት ነቅተው ሰላት እንዲያደርጉ እንዲጾሙ አላደረጋቸውም። 14 ዓመት ሙሉ ማለት ነው። ለዚህ እስልምና መልስ አለው? መልስ የለም። ቁርአን የወረደበት ነው ብለው ያምናሉ። ከዛ በፊት 14 ዓመት ሙሉ ቁርአን ወርዶ ከነበረ የትኛው ሌሊት ላይ ነው የወረደው ቁርአኑ? የትኛው ነው የሚከበረው? ኤኒዌይስ ብዙ ጥያቄዎች ነበሩ። ነገር ግን ሙስሊሞች እንዲች መንካት አይችሉም። በነገራችን ላይ አንዱን መመለስ አይችሉም። ሜቢ መመለስ የሚችል ሙስሊም ካለ መግባት ይችላል ማለት ነው። ይሄ ነው በአጭሩ ለይለቱል ቀድር የሚባለው። የተወዛገበ ሀሳብ ነው፣ የተወዛገበ። ስለዚህ ሙሐመድ አንደኛ ሐሰተኛ ነብይ መሆኑን ከምናረጋግጥበት ነገር አንዱ ይቺ የመወሰኛይቱ ሌሊት የተባለችው ምንድናት የሚለው መመለስ ስለማይችል ነው ማለት ነው። ሙሐመድ ሐሰተኛ ነብይ መሆኑን የሚያሳይ ነው። ኦኬ የአንተን ኢነርጂ አይቼ ነው። እኔ ግን በቅቶኝ ነበረ። ያ እስኪ እነዚህ እናስተናግዳቸው። የሚመልስ ካለ ችግር የለውም እና እንቀበላቸውና ትንሽ እንበልበት። ጀማል እንደዚህ በደንብ ስናስረዳቸው ቢያንስ በውሸትም ቢሆን የሆነ ነገር ብለን እንግባ ብለው ይገባሉ። አሁን እኮ ትልቁ የተቸገርነው ነገር ምንድን ነው? የምንጠይቀውንም ጥያቄ አስረድተን ነው የምንጠይቀው። ጥያቄያችን አስረድተው መመለስ ሲገባቸው እኛ አስረድተን አብራርተን ከጠየቅን በኋላ ከዛ በኋላ ወይ ያጭበረብራሉ ወይም ደግሞ አረብኛ ላይ ተደብቀው ይወጣሉ። ጀማል ወይም አቡበከር ነው። አቡበከር አቡበከር ጀማል ወይ እኔ ከስር እየተከታተልኳችሁ ነው። አስወጣኝ። እኔ ምንም እውቀት የሌለኝ ሰው ነኝ። ከስር እየተማርኩ ነው። ከእናንተ እየተማርኩ ነው። ሙስሊም ነህ? አዎ። ኦኬ። ለይለቱል ቀድር ምንም የምታውቀው የለም? ኧረ ምንም ነገር። ክርስትና ላይ ጥያቄ አለ? ምንም ጥያቄ የለኝም። በርታሽ። ከስሩ ነው። እሺ የመጨረሻ ሰዓታችን ነው። የመጨረሻ ጨረስን። ኦልሞስት ይብቃን። በቃ ክርስቲያን ቢኒ እንኳን ደህና መጣ። ሰላም ነው። ሰላም ብያለሁ። ሰላም ናችሁ? ሁሉ ሰላም ነው። ሁሉ ሰላም አለን አለን። ልዘጉ ስትሉ መጣሁ መሰለኝ። ትልበታለህ የተወሰነ? አይ አልሰማሁም። ፎይ ይቅርታ ያላችሁትን ለይለቱል ቀድር ላይ ነበር መወሰኝ። ክርስቲያን ጥሩ አድርጎ ተናግሯል መሰለኛው መጨረሻ ላይ እና ይበቃል። ሌላ ሀሳብ ካለ በመጽሐፍ ቅዱስ ላይ ወይ በሌላ ላይ መሄድ ይቻላል። አይ ብዙም መጽሐፍ ቅዱስ ውስጥ የሚገባ አይደለም። ኦኬ ቀጥሉ። አባታችን አሳርጉልንና እንጨርስ። በቃ ይሻላል። ቃልዎት ያሰማልን። ፎይ ክርስቲያን ቃል ቢኒ ወንድማችን ሁላችሁንም እግዚአብሔር ይጠብቃችሁ፣ የአገልግሎት ዘመናችሁን ይባርክልን፣ በእድሜ በጸጋ ይጠብቃችሁ። ወደ እውነት ለመምጣት ደግሞ መንገድ ላይ ያላችሁትንም ደግሞ እግዚአብሔር ያስፈጽማችሁ። ወደ ትክክለኛይቱ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን እንድትመጡ ወደ ሕይወት እንድትደርሱ እግዚአብሔር ያግዛችሁ።
አምላካችን እግዚአብሔር በቸርነቱ በይቅርታው በምሕረቱ ብዛት ይጠብቀን። የጀመርነውን ጾም የበረከት የንስሐ አድርጎ ይቀበልልን። በሰላም አስፈጽሞ ለብርሃነ ትንሣኤው እንዲያደርሰን ፈቃዱ ይሁንልን። አገልጋዮቻችንን ሁሉ እግዚአብሔር በቸርነቱ ይጠብቅልን፣ በጎን ዋጋ ይክፈልልን። የእናታችን የቅድስት ድንግል ማርያም የቅዱሳን ሁሉ ጸጋና በረከት አይለየን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስት